እንግዲህ አንድ ህብረተሰብ አንድ ሀገር ምሁራን ግለሰቦች ለመጻዩ ጊዜ የሚሰጡት አትኩሮት በብዙ ነገር ይመሰረታል። ስለ መጻዩ ጊዜ የሚያወሩት ጥናት የሚያደርጉት የሚጽፉት የሚወያዩት ባላቸው መጻዩ ጊዜ ይዞብን የሚመጣ በሚሉት ነገር በሚፈሩት ነገር ተስፋ በሚያደርጉት ነገር እና እዛ ላይ ተመስለው ይዘጋጁበት ባለው ነገር ይመሰረታል። ስለ ፊውቸር ብዙ ሲጻፍ ብዙ ሲነገር ብዙ አካዳሚክ አርቲክል ሲጻፍ ዝም ብሎ አካዳሚክ ኤክሰርሳይዝ አይደለም። ማህበረሰቡ በመጻዩ ጊዜ ላይ ያለው ተስፋም ስጋትንም ያሳያል። that's why አንድ ማህበረሰብ ስለ ፊውቸሩ ብዙ አትኩሮት ሊሰጥ ይችላል፣ ዝቅተኛ አትኩሮት ሊሰጥ ይችላል። ብዙ ተስፋ አለኝ ካለ ብዙ አትኩሮት ይሰጠዋል። አደጋ እየመጣብኝ ነው ካለ አትኩሮት ይሰጠዋል። አይ ሁለቱንም የለውም ኖርማል ፊውቸር ነው ካለ እንትን አይለውም። እዚህ አስፋልቱ ላይ እንደምታዩት ዘ ፊውቸር ኢዝ ናው ይላል። ፊውቸር ማለት ፊውቸር ነው፣ ዘ ፊውቸር ኢዝ ናው እንዴት ይባላል ትሉ ይችላላችሁ። እሱን አብረን እናየዋለን። ከ20ኛው ክፍለ ዘመን በፊት ፕሪ ኢንዱስትሪያል በአጠቃላይ 21ኛው ክፍለ ዘመን በፊት ያለው ጊዜ ስለ መጪው ጊዜ መነጋገር በጣም ሬር ነው። ከ21ኛው ክፍለ ዘመን በፊት ያለው ጊዜ ስለ መጻዩ ጊዜ መወያየት በጣም ሬር ነገር ነው። ለምሳሌ ከ20ኛው ክፍለ ዘመን በፊት ያለው ጊዜ ማስረ ሰፊ ስለሆነ ፕሪ ኢንዱስትሪያል እና ፕሪ ሳይንቲፊክ ኢራስ እንያያቸው ከ1820ዎቹ በፊት ማለት ነው። ብዙ ጽሁፎች ብዙ ንግግሮች ስላለፈው ጊዜ ነበር እንትን to the origin of stories to myths to divine order ብቻ ያለፈውን ጊዜ ነው የሚያመለክቱት። መጻዩ ጊዜ በቃ ፕሪደስተንድ ነው፣ ምን እንደሚሆን እናውቃለን። ፈጣሪ አንድ ጊዜ በይኖበታል የሚባል ጊዜ ነው። መጻዩ ጊዜ ሳይክሊካል ተደርጎ ነው፣ ምንም ተመሳሳይ ነው። ቀትር አለ፣ ምሽት አለ። የሚቀጥለው ቀን ደግሞ ቀትር እንደገና ይመጣል፣ ምሽት ይመጣል። ሳይክሊካል ፊውቸሩ at different time ሳይሆን የሚፈራረቃል። ቀን ማታ ምናምን ቁርስ ምሳ እራት እንደምንለው ፀሐይ ትወጣለች ትገባለች እንደሚባለው ሳይክሊካል ነው። ሌላ ቀን ሳይሆን ተመሳሳይ ቀን እንደገና ተመሳሳይ ጠዋት ይመጣል ነው። እንደው ከተጠቀሙበት ደግሞ ነቢያቶች ናቸው የሚጠቀሙበት። በሁለቱም ሃይማኖት በሁለቱም አብርሃሚክ ሪሊጂንስ ፕሮፌቶች ለመናገር ነው እንጂ ሳይንቲስቶች ፕላነርስ ምናምን ስለወደፊቱ ብለው አያቅዱም ነበር። ኮምፕሊትሊ ፊውቸር የሚባል ነገር እንትን አይሉም ነበር። ይኸው እንግዲህ እነዚህ ያያችኋላችሁ። ክረምት በየአመቱ ይመጣል። በጋ አለ፣ ኦተምን አለ፣ ዊንተር እንትን አለ፣ ስፕሪንግ አለ አይደል? በቃ ይመላለሳል። ሌላ አዲስ ነገር የለም። በዛ ምክንያት ስለ ፊውቸሩ ያተኮሩ ጽሁፎች በጣም ስለ መጻዩ ጊዜ የሚያተኮሩ ጽሁፎች በጣም ትንሽ ነበሩ። የሃይማኖት ጽሁፎች፣ የፍልስፍና ጽሁፎች፣ ይሄ ኢትዮጵያ ዳስቶፒያ የሚባሉ የዛሬ የሚተቹ ጽሁፎች፣ የሳይንስ ጽሁፎች በጣም ሬርሊ ነው ስለ ፊውቸሩ የሚያወሩት። 20ኛው ክፍለ ዘመን ላይ ግን ለመጀመሪያ ጊዜ ስትራክቸርድ የሚባለው መዋቅራዊ የሆነ ኦርደር ያለው ስለ ወደፊቱ ጊዜ የሚጨነቅ አስተሳሰብ ፊውቸር ቲንኪንግ ራይዝ አደረገ ማለት ነው። በተለይ ደግሞ ከሁለተኛው ዓለም ጦርነት በኋላ እስከ 2000 ዓመተ ምህረት ፊውቸር ፎከስድ የሆነ ስለ መጻዩ ጊዜ አብዝቶ የሚወያይ ጽሁፎች መምጣት ጀመሩ ማለት ነው። ራንድ ኮርፖሬሽን የሚባለው ለአሜሪካ ወታደር መከላከያ ሚኒስትር ሲናሪዮ ፕላኒንግ የሚባል እንትን መስጠት ጀመረ። ይሄ 1950ዎቹ እስከ 1940ዎቹ እስከ 50ዎቹ ነው። ከ1960ዎቹ እስከ 70ዎቹ አሳታሚ ድርጅት ይሄ ክለብ ኦፍ ሮም የሚባለው አሳታሚ ሊሚትስ ቱ ግሮውዝ የሚባል መጽሐፍ 1972 ኤግዛክትሊ ያሳተመ ስለ ፊውቸር ነው የሚያወራው። ይሄም በጣም ፖፑላር መጽሐፍ ነው ሊሚትስ ቱ ግሮውዝ። 1980ዎቹ እስከ 90ዎቹ ዩኔስኮ እና ኦኢሲዲ ፊውቸር ስታዲስ የሚባል መጻዩ ጊዜ ኤጁኬሽን ላይ ግሎባል ፕላኒንግ ላይ ፊውቸር ስታዲስ የሚባል ለመጀመሪያ ጊዜ እንትን አሉ። 1990ዎቹ ቴክኖሎጂን መገመት የሚባለው ነገር በጣም አድጎ ኢንተርኔት፣ ናኖ ቴክኖሎጂ፣ ዋይ2ኬ የሚባሉ ነገሮች መጡ፣ መጽሐፎች መጡ። ይኸው አልቪን ቶፍለር ፊውቸር ሾክ፣ ዘ አርት ኦፍ ዘ ሎንግ ቪው፣ ዘ ኔክስት 200 years እነዚህ መጽሐፍቶች መጡና ስለ ፊውቸር መጨነቅ በጣም ኮመን ነገር ሆነ ማለት ነው። አሁን የምንገኝበት ወቅት ደግሞ
የፊውቸር ቲንኪንግ የፊውቸር ስታዲስ ፊውቸር ኮንቨርሴሽንስ ወርቃማው ዘመን ነው የሚባለው። ስለ ፊውቸር ያተኮሩ መጽሐፍ በአመት 300 መጽሐፍቶች መጻፍ ጀመሩ። ባለንበት 1980ዎቹ በአመት 300 መጽሐፍ 1920 እስከ 2024 በአመት 10,000 ፕላስ መጽሐፍት አርቲክልስ ምናምን ፊውቸር ላይ 10,000 መጽሐፍት መውጣት ጀመሩ። ማለት ግሎ ኤክስፕሎዥን ነው መጽሐፍት ነው 10,000 አካዳሚክ አርቲክሎች ስለ ፎርሳይት እንትን 1980 ላይ 500 በአመት ነበረ። አሁን ከ25,000 በላይ መውጣት ጀመረ በአመት። ፒር ሪቪው ጆርናል ላይ የሚወጡ ፊውቸር ስታዲስ ላይ ያተኮሩ እንትን 1980 ላይ 5 እስከ 7 እንትኖች ነበሩ አርቲክሎች ነበሩ። አሁን 60 ፕላስ ሆነ። ፊውቸር ላይ ፎርሳይት ላይ ኤአይ ትራንስፎርሜሽን ላይ ያተኮሩ ኮንፈረንሶች በዩኔስኮ WSF የሚደረግ በጣም ትንሽ ነበሩ 1980ዎቹ ላይ 2020 እስከ 2024 500 ፕላስ መሆን ጀመረ። በየቀኑ ስለ በሚዲያዎች ስለ ፊውቸር የሚወራው ከ1980ዎቹ ላይ በመቶዎች የሚቆጠር ጊዜ ነበር ፊውቸር የሚባለውን ቃል የሚጠቀሙት። አሁን በ10 ሺዎች የሚቆጠር ሆኗል። የተባበሩት መንግስታት፣ ወርልድ ባንክ፣ የዓለም ባንክ ፊውቸር ላይ ያተኮሩ ኢኒሼቲቮች 2 እስከ 3 ነበር 1980ዎቹ 2020 እስከ 2024 50 ሲደመር ብዙ አይነት አሁን ለምሳሌ ዩኤን በአመት 2 ጊዜ የሚያደርገው ሳሚት ኦን ዘ ፊውቸር የሚል በጣም ፖፑላር እንትን አለ። እኛስ እንዴት ነን ነው? ፊውቸር ስታዲ የሚባል ነገር አይደል? የለንም። ብዙ ስለ ፊውቸር እንጽፋለን፣ ብዙ የለንም። እነሱ 25,000 አርቲክል ከ10,000 በላይ መጽሐፍት እየደረሱ ነው በአመት። እኛ ጋር አሁንም ስላለፈው ጊዜ አይ ቲንክ ያለፈው 7 አመት ብዙ ተሞክሯል። ስለ ፊውቸር በመንግስት ሌቨል ስንት ውይይት እንደሚካሄድ ብታውቁ በጣም ብዙ ነው። አካዳሚክሱ ግን ገና ያገባል መሰለኝም ብዙ በጣም ከመንግስት በላይ ለአካዳሚክሱ ለምሁራን ሊያስጨንቅ የሚገባ ወቅት ነው። ግን እየተጨነቅን ነው ወይ ነው? አሁን ፊንላንድ ላይ፣ ዩኤኢ፣ ሩዋንዳ፣ ሲንጋፖር ፊውቸር ሊትረሲ የሚሉት አለ። ትምህርት ቤቶች ላይ ኤሌመንተሪ ሃይ ስኩል ላይ ካሪኩለም ውስጥ ገብቶ ስለ ፊውቸር ብዙ እንትን ይላል። በኤአይ የሚታገዝ ፎርሳይት የሚባለው መጪውን ጊዜ መገመት በክላይሜት ቼንጅ ግጭት ላይ ኢኮኖሚ ብዙ ውይይቶች ይካሄዳሉ። ዲኮሎናይዚንግ ፊውቸርስ፣ ሲቪክ ፎርሳይት ላብስ፣ ፊውቸር አዝ አ ራይት ኢሹ የሚሉ ጉዳዮች ዋነኛዎቹ የመወያያ ነጥቦች ሆነዋል። በአሁኑ ዘመን ስለ ፊውቸር መወያየት ስለ መጻኢ ጊዜ መወያየት ጎልደን ኤጅ ነው ብለናል በዚህ ዘመን። አሁን ደግሞ በሚቀጥለው ዘመን ደግሞ ስለ ፊውቸር መወያየት ስልጣኔን ይወስናል። ስለ ፊውቸር የማይወያዩ ህዝቦች፣ አገራት፣ እንትኖች ሊሰለጥኑ አይችሉም። ከሰለጠኑ ከሆነ ስልጣኔያቸውን ያጣሉ። ስለ ፊውቸር የሚወያዩት ደግሞ ስልጣኔ ያገኛሉ፣ የስልጣኔያቸውን ያስቀጥላሉ ማለት ነው። as a leverage point for እንትን ነው for civilization ነው። ዝም ብሎ እንትን አይደለም። የስልጣኔን አቅጣጫ ይወስናል፣ አወዳደቋን ይወስናል። አንድ ህብረተሰብ ስለ መጻኢው ጊዜ ይበልጥ በተወያየ ቁጥር ባሰበ ቁጥር ዛሬን በቁጥጥሩ ስር ያደርጋል። ዛሬን ለመማረክ ስለ ነገ አብዝቶ መጨነቅ የግድ ይላል። ፎርሳይት የሚባለው ለወደፊት የሚመጣው ነገር ምንድነው ብሎ ለመገመት የሚያግዘው ሳይንስ ማስተርስ ፒኤችዲ ያለው ብሔራዊ አቅም እንደ ብሔራዊ አቅም ነው። አንዲት ሀገር ዲፌንስ ካፓቢሊቲዋ ምንድነው? ኤነርጂ ካፓቢሊቲዋ ምንድነው? የቴክኖሎጂ አቅሟ ምንድነው እንደሚባለው ፎርሳይት ካፓቢሊቲም ሀገራት ከሀገራት የሚወዳደሩበት አንዱ ሀገር ከሌላው ጋር በልዩነት የሚለካበት እንትን ሆኗል። ስለ ፊውቸሩ ያተኮሩ ጽሁፎች፣ ፎረሞች ጥራት የሚወሰነው በኢኖቬሽን ዝግጁነታችን ላይ ነው። ለቀውስ አይበገርነታችን ላይ ነው። ወጣቶችን ኢምፓወር ባደረግነው ልክ ነው።
የዲሞክራሲ ግንባታ የደረሰበት ርቀት ላይ ይመሰረታል። ስትራቴጂያዊ ነፃነታችን ላይ ይመሰረታል። ዝም ብሎ አይደለም። ስለ ፊውቸር የምንወያየው ውይይት ቁጥሩም ጥራቱም የሚጨምረው ወይ የሚያንሰው በእነዚህ አምስቱ ጉዳዮች ላይ ያለን ዝግጁነት ከፍተኛነት ወይ ዝቅተኛነት ላይ ተመስርቶ ነው ማለት ነው። በፊት ጊዜ ስለ ወደፊቱ የሚጨነቁ አስተሳሰቦች ምኖች በጣም ጥቂት ነበሩ። ኢሊቶች ብቻ ናቸው የነበሩት። በአሁኑ ጊዜ በጣም ዋይድ ስፕሬድ ነው። ከኢሊት ወጥቶ ብዙ ሰው ስለ ፊውቸር ስለ መጻኢ ጊዜ ይጨነቃል። ስቲል ግን ፍራግመንትድ ነው። ለወደፊቱ ግን ስለ መጻኢ ጊዜ የሚደረገው ውይይት ሲስተሚክ ነው የሚሆነው፣ ዴሞክራታይዝድ ነው የሚሆነው። ኤቭሪዋን አክሰስ ይኖረዋል። ዋይድ ስፕሬድ ብቻ ሳይሆን ጎይንግ ቱ ቢ ዴሞክራሲ ካለ ዩኒቨርሳል ሳቨሬጅ ነው አይደል? ሁሉም ይመርጣል አይደል? ስለዚህ እንትን ነው። ፊውቸሩን እንዴት ነው ፍሬም የምናደርገው? በፊት ሚስቲካል አድርገን ነው በቃ ማይንትን ይሁን የተለየ ነገር ማይጨም። በአሁኑ ጊዜ ፊውቸሩ ቴክኒካል ነው፣ አንሰርቴን ነው። በመጻኢው ጊዜ ግን ፊውቸሩ መጻኢው ጊዜ የሞራል ጥያቄ ነው፣ ፕሉራል ነው፣ ብዙ አይነት ነው እና ዴሞክራታይዝድ ስለሆነ ደግሞ ሁላችንም ተሳትፈን የምናዋቅረው ነገር ነው ማለት ነው። ማን ነው ስለ ፊውቸሩ የሚነጋገረው? ከዚህ ቀደም የነበረው ጊዜ ዘ ፓስት ነብዮች፣ ፕሮፌትስ እና ገዢዎች ብቻ ነበሩ። አሁን ኤክስፐርቶችና ልሂቃን ናቸው። ነገ በሚመጣው ዘመን ግን ዜጎች፣ ወጣቶች የተለያየ ድምጽ ያላቸው እንትኖች ናቸው ስለ ፊውቸር የሚጨነቁት። ስለ መጻኢ ጊዜ ያተኮረ ውይይት አላማስ ምንድነው? በፊት ጊዜ የነበረው ስታቢሊቲ ወይም ኮንትሮል ነው። የሆነ ነገር ኮንትሮል ለማድረግ ወይ ለማለት ነበር። አሁን ለመገመት ነው፣ ፕሪዲክት ለማድረግ ወይ ትርፍ ለማግኘት ነው። ለወደፊቱ ግን ፊውቸር ፎከስድ የሆነ ዲስከሽን ዲዛይን ነው። ዓለምን ዲዛይን ለማድረግ ነው። ዓለምን ለሰው ልጆች ለማዘጋጀት ነው። ስለ ነፃነት ነው። በፊውቸሩ ላይ የሚደረግ ዲስከሽን የሚወስድ ነው። ምን አይነት መንገዶችን በመጠቀም ነው ስለ ፊውቸር ውይይት ይደረግ የነበረው? በፊት ጊዜ ናሬቲቭ ላይ እንትን ነው ወይ ሜተድስ ናሬቲቭስ ወይ አብስትራክት እንትን ላይ ተጠቅመን ነው። አሁን ሞዴልስ እና ዴታ ተጠቅመን ነው። ለወደፊቱ ግን ኢምቤድድ ሲሙሌሽን፣ ኮክሪኤሽን፣ አብረን አንድ ነገር በመፍጠር አብሮ ተሰብስቦ እንትን በማድረግ ስፔኩሌቲቭ ዲዛይን፣ እነዚህ ሜተዶች ይሆናሉ። ስለ ፊውቸር እነዚህ ሜተዶች በመጠቀም ይሆናል ስለ ፊውቸር የምንናገረው። ፊውቸሩን አስመልክቶ የሚሰሩ ኮመን ሚስቴክስ ምንድን ናቸው? አንድ ዊሊያም ጊብሰን የሚባል ሰው ያለው አለ the future is already here and it's not evenly distributed። ፊውቸር የሚባለው እዚህ ደርሷል፣ ኦልሬዲ ሁላችንም ጋር ደርሷል ማለት አሁን ነው በቃ ኦልሬዲ፣ ግን ሁላችንም ጋር አልደረሰም። አሜሪካ ያለው ፊውቸር በጣም እንትን ነው፣ ቻይና ያለው ፊውቸር በጣም እንትን ብሏል፣ እኛ ጋር ያለው እንትንስ አይደለም። ስለ ፊውቸሩ መወያየት መነጋገር ምንም ግድ የማይሰጣቸው ስለ ፊውቸሩ ንግግር ምናምን የሚያስወግዱ እንትኖች ፊውቸሩን አስመልክቶ ሌሎች ዲዛይን ያደረጉትን ይወርሳሉ ይላሉ። ራሳቸው ዲዛይን ማድረግ አይችሉም። ለህብረተሰባቸው እንዲመች ለሀገራቸው እንዲመች አድርጎ ዲዛይን ያደርጉትም ሌሎች ለራሳቸው እንዲመች አድርጎ ባበጁት ዓለም ውስጥ ራሳቸው ፊት ለማድረግ ይሞክራሉ። ፊውቸሩን አስመልክቶ ለምንድን ነው ኮመን ሚስቴክ ላይ የምንወያየው? ምክንያቱም ፊውቸሩን አስመልክቶ ስህተት ከተሰራ ዝም ብሎ ስህተት አይደለም። የኢማጂኔሽን የምናብ ችግር ነው፣ የስነ ምግባር ችግር ነው፣ የትህትና ችግር ነው፣ የሄሜት ችግር ነው፣ ኃላፊነትን ያለመውጣት ችግር ነው። አብዛኞቹ በትልልቅ የሚባሉት ውድቀቶች የመጡት ፊውቸሩን መጻኢውን ጊዜ በስህተት በመረዳት ነው። ሮም የወደቀችው እንደዛ ነው። ኮዳክ የሚባለው ካምፓኒ የወደቀው፣ ኖኪያ እንደዛ ለዛ ነው የወደቀው። የተለያዩ ኢምፓየሮች የፈራረሱት ለዛ ነው። የተለያዩ ተቋማት የጠፉት ለዛ ነው። ፊውቸሩን በስህተት ስለተረዱ፣ ፊውቸሩን በስህተት እንትን ስላሉ ነው። አንዱ ኮመን ሚስቴክ አባውት ዘ ፊውቸር ነገም ዛሬን ነው የምትመስለው። ነገና ዛሬ መካከል አንጻራዊ ነፃነት የለም፣ ካለም ትንሽ ነው በጣም። ይሄ በጣም ከፍተኛ ስህተት ነው። እውነታው ግን ምንድነው? የምንገኝበት ዘመን የኮምፓውንዲንግ ቼንጅ ዘመን ነው። ድርብርብ ለውጥ
ተባዝቶ ከዛ ሌላውን ያባዛ በጣም ኮምፓውንዲንግ የሆነ ተደማሪ የሆነ ለውጥ ነው የምንኖርበት ዘመን መልቲ ሲስተሚክ ለውጥ እየተካሄደበት ያለ ዘመን ነው ባለብዙ ስርዓት ባለብዙ ፈርጅ ለውጥ ነው የምንኖርበት ዘመን ኤክስፖኔንሻል ግሮዝ ኤክስፖኔንሻል ቼንጅ እየመጣ ያለበት ወቅት ነው ክላይሜት ቼንጅ ቀስ እያሉ መጥቶ አይደለም ሰማይ የደረሰው ቴፒንግ ፖይንት እንደሚለው ነው ትንሽ ደግሞ በጣም ከፍተኛ ኮምፓውንድ ነው ያደረገው እንጂ ትንሽ ያለ መጥቶ ትንሽ ላይ ደምበሽ ከዛን ታዲያ ኮምፓውንድ ነው ያደረገው ማህበራዊ ንቅናቄዎች ባንድ ጊዜ አሁን ጀምሮ ወደ ሰማይ ይደርሳል ቢኮዝ ማህበራዊ ሚዲያ ለምን አለ ቀስ እያለ ይጀምር እንደፊት እንደምናቀው ስሎ እንትን አይደለም የቴክኖሎጂ ዲስራፕሽን ኤአይ እንዴት ነው አሁን እንትን ያለው ብሎክቼን እንዴት ነው የመጣው ባንድ ጊዜ ሰማይ ደረሰው ሊፕ ፍሮግ ነው ያደረጉት ቢዮንድ አወር ኤክስፔክቴሽን እንደዚህ ተነስቶ ነው ሰማይ የደረሱት ባንድ ጊዜ እንደዚህ አይነት ስህተት የሰሩ ሰዎች አገርም ማለት ስለ ጊዜ ያለን አረዳት መጨመር አለብን ፊውቸር ሊትረሲ የሚባለው ነገር ማስፋፋት አለብን ስለ ፊውቸር አስመልክቶ የተሳተ ግንዛቤ ያላችሁ አለርን እንዲያደርጉ እንዲተውት ማለት ነው ዙም አውት መደረግ አለበት በሐሳብ በአምሮአችን በጊዜ ርቀት ውስጥ መጓዝ አለብን ፕሬዘንቲዝም የሚባል ትላንት በዛሬ ተማርኳል ዛሬ ፐርማነንት ነው በቃ it will never be the future will never be different permanently እንትን ነው ነገ ዛሬን ፐርማነንትሊ ይመስላል ዛሬ ነገ ብቻ አይደለም ከነገ ወዲያም ከምንም ምን ማለት ነው አሁን የምናያቸው አሰራሮች የዘልማድ እንትኖች ለዘላለም ይኖሩ ይመስለናል ለምሳሌ ጠዋት ተነስተን ቁርስ በልተን ጥርስ ብራሽ አድርገን ምናምን እነሳና ወደ ስራ እንመጣለን ቁርስ በልተን አስኮ ሄደን ምናምን እንመጣለን ከዛ ማታ ደግሞ ወደ ቤታችን እንሄዳለን በቃ ሪከረንት ነው በቃ ተመሳሳይ ነው ሁሉ ቀን እየደገመች ነው የምትሄደው ፎሲል ፊውል የሚባለውን እንጠቀማለን ዛሬ እንጠቀማለን ኢንጁሪንግ ነው ብለና ዶሚናንት ኢንዱስትሪዎች ዋነኛዎቹ ትምህርት ባንኪንግ ምናምን የሚባለው ተመሳሳይ ሆነ ይቀጥላሉ ይሄ ምን ያመጣል መሪዎች ኢምፖርታንት የሆኑ ሲግናልስ ኢግኖር እንዲያደርጉ ያደርጋሉ ለውጥን እንዲክዱ ያደርጋል እና ዲስራፕሽን በሚላው ላይ እንዲሳለቁ ያደርጋል ግን ዲስራፕሽኑ ሙሉ ኃይል ሆኖ መጥቶ ሲያጠፋቸው it is too late to change themselves እዚህም ላይ ፊውቸር ሊትረሲ በጣም ኢምፖርታንት ነው ignoring the weak signals የሚባል የሆነ ነገር ትንሽ ስለሆነ ያልተለመደ ስለሆነ ጠቃሚ ስለማይመስልን አይ ትንሽ ነው ይሄ አሁን እንትን ነው ትሬንድ አይደለም ሶሳይታል እንትን አይወስንም ኤክሰፕሽን ነው ዊርድ ነው irrelevant ነው too small to እንትን ብለን መተው ማለት ነው ignoring weak signals ማለት ነገር ግን ታሪክ የሚያስረዳን የትላንት ፍሬዎች የትላንት ዘሮች የሚዘሩት በዛሬ ጩኸት ላይ ነው በዛሬ ሳብ ካልቸር ትንሿ እንትናት በዛሬ ኒች ላይ ነው ለምሳሌ ኢንተርኔት ካልቸር ኢንተርኔት ባህል 1990ዎች ትንሽ ነው የነበረው ከዛ በኋላ ግን የዓለም ፖለቲካን ገበያዎችን ማንነቶችን ወስኗል ክሪፕቶ የአካባቢ ጉዳይ ሚቱ የሚባለው የእንትን ሪሞት ወርክ የሚባለው የዛሬ 10 አመት ምናምን they were weak signals በጣም ትንንሽ irrelevant የሚመስሉ too small የሚመስሉ ነገሮች ነበሩ አሁን it's becoming እንትን ሳን ፍራንሲስኮ የሚባለው ከተማ ለኦፊስ የተሰሩ አፓርትመንቶች ባዶ ሆኖ የሆቴልና አፓርትመንት እያደረጓቸው ነው ከፍቶ ነው ሰው ሪሞት ወርክ ቤት ሆኖ ነው የሚሰራው እንደዚህ አይነት ችግር ሲያጋጥም ምን ማለት ይሄ ሲግናል ስካኒንግ የሚባለው ተቋማዊ ማድረግ too small የሆኑ ዊክ የሆኑ ምልክቶችን እንትለማ ኪዩሪዮሲቲ ማዳበር ዊርድ አይዲያስ ዳሽቦርድ አሁን ቢኖረው ዲላ ዩኒቨርሲቲ ዊርድ የሆኑ አይዲያዎች ምንድናቸው እየመጡ ያሉት ብሎ ዳሽቦርድ እንትን ቢል እንደዚህ ነገር ለመቋቋም ያግዛል አራተኛ ሐሳዊ የሆነ ሰርቴኒቲ ሐሳዊ የሆነ ስሁት የሆነ የእርግጠኝነት ስሜት እንትን ይላል ፎርስ ሰርቴኒቲ ይፈጠራል ኦቨር ኮንፊደንስ ኢን ዋን ሲናሪዮ የሆነች ነገር ትሆናለች ይላል በዛ ላይ ኦቨር ኮንፊደንት እንሆናለን ፊውቸር እምነት አይደለም የሃይማኖት እንትን አይደለም አንዳንዱ በፊውቸሩ ያምናል
ፕሪዲተርሚን ያደርገዋል። ፊቸሩ አንድ ያደርገዋል። ግን ፊውቸር መልቲፕል ነው፣ አንድ አይደለም። ዱራሜ፣ አስኮ፣ ፐብሊክ ሪሌሽን፣ ተርኔድ ምናምን እንደሚሆኑት ሁሉ ፊቸሩ መልቲፕል ነው። ግን አንድ አድርገን ፕሪዲተርሚን ታርገን ስለሆነ እንሳታለን። አንድ ነው ፊቸሩ ብለን ባሰብን ቁጥር በዛ ሞዴል ላይ ኦቨር ኢንቨስት እናደርጋለን። ያልተዘጋጀንበት ነገር ሊሆን ይችላል። ያቺ ብዙ የሰሩባት ብዙ የደከሙባት ሞዴል ድንገት ኦብሶሌት ኢሪሌቫንት ስትሆን ተቋማት፣ መሪዎች፣ ሀገራት ዋጋ ያጣሉ። አዳፕቲቭ መሆን አይችሉም። በዛ ምክንያት ሲናሪዮ ቲንኪንግ እና ስትራቴጂክ ፎርሳይት የሚባለው ነገር በጣም ጠቃሚ ነው። ሲናሪዮ ቲንኪንግ አንድ ነገር 5-6 ነገር ሊሆን ይችላል ብሎ ገምቶ ለአምስቱም ስድስቱም ነገር መዘጋጀት ነው። ፎርሳይት ምን ሊሆን ይችላል ብሎ መገመት ነው። ብዙ ስለሚሆን አንድ አይሆንም ግምት። ይሄ አሳስ እንትን ይለዋል። አምስተኛው ቴክኖሎጂካል ዲተርሚኒዝም ነው። እዚህም ላይ የሚሰራው ስህተት ምንድነው? ቴክኖሎጂ የማታ ማታ ወይ ያድነናል ወይ ያጠፋናል ብሎ ማሰብ ነው። የሰው ልጅ ኢቲክስ፣ የሰው ልጅ ባህል ቴክኖሎጂ የሚያመጣውን ውጤት እንደሚወስን ኢግኖር ይደረጋል። ቴክኖሎጂ ነው ሁሉ ነገር የሚወስነው። የሰው ልጅ ኢቲክስ፣ ሂውመን ካልቸር ማተር አያደርግም። everything is determined by technology. artificial intelligence ወይ የከባቢ አየር ለውጥን ለማስተካከል ያስተካክላል ወይ ደግሞ ባሪያ ያደርገናል ብሎ መወሰን ነው። artificial intelligence ግን የያዝንበት መንገድ ነው። it can free us, it can slave us. ግን in this our culture, our ethics also has a lot to play. እንረሳዋለን። የምንሰራቸው ፕላትፎርም የተለያዩ ፕላትፎርሞች ይችላል፣ ግን የሚያመጡትን ጣጣ እንረዳ። ፌስቡክ ዴሞክራሲ ላይ ያሳድረው ተጽዕኖ nobody gets it. ፌስቡክ ላይ በኤቲክስ በስነ ምግባራዊ በሆነ ሁኔታ ከተጠቀምን ፌስቡክ በጣም ያግዛል። ኃላፊነት በጎደለ መልኩ ለመጣላት ከተጠቀምንበት እንትን ያለ ሶ ኤቲክስ ፌስቡክን በቃ በራሱ ነው የወሰነው። ባህላችን የሐሜት ባህል ምናምን ካለን ፌስቡክ ላይ እናማለን። ሶሻል ካፒታል ድህነት ካለብን ፌስቡክ ላይ ይበለጠ። አጭበርባሪዎች ከሆን በፌስቡክ የበለጠ እናጭበረብራለን። ሶ ቴክኖሎጂ አይደለም መጻኢውን ጊዜ የሚወስነው፣ የሰው ልጅ እሴት ነው የሚወስነው። ሶ እንደዚህ አይነት ችግር ሲኖር ቴክ ኢቲክስ የሚባለውን ነገር፣ ናሬቲቭ ፎርሳይት የሚባለውን ነገር በከፍተኛ ደረጃ እንትን ማድረግ ይጠይቃል፣ መጠቀም ይጠይቃል። ምን አይነት እሴት ነው እየጨመርን ያለ ነው ብለን መጠየቅና መልሱን መፈለግ ያስፈልጋል ማለት ነው። ሌላው ስለ ፊቸር አስመልክቶ የሚሰራው ስህተት የሰው ልጅ ባህሪ ላይ ያለን የስሳት አረዳድ ነው። የሰው ልጅ በምክንያት ከራሱ ጥቅም ባሻገር አክት ያደርጋል። የሰው ልጅ ለውጥ ሲመጣበት ፕሬዲክትብል በሆነ ተገማች በሆነ ሁኔታ አክት ያደርጋል ብለን እናስባለን። ግን እንደዛ አይደለም። የከባቢ አየር ለውጥ ለ10 ዓመታት ቆይቷል። አሁንም የከባቢ አየር ለውጥ የሚባል ነገር የለም፣ የኦዞን መሸንቆር የሚባል ነገር የለም ብለው የሚያስቡ በሚሊዮን የሚቆጠሩ ዜጎች አሉ፣ አገሮች ሁሉ አሉ። ክትባት በጣም አድጓል። ከ800 በላይ የሚሆኑ ሰዎች ኮቪድ-19 በመጣ ጊዜ ክትባት አትወሰዱ ተብሎ ተቀስቅሶ በሶሻል ሚዲያ ተቀብለው ሳይወስዱ ቀርቶ ሞተዋል። ክትባት ላይ ያለን እምነት በጣም የተዛባ ነው። የፖለቲካ ዋልታረገጥነትም ይሄ መካረሩ መጻኢውን ጊዜ አስመልክቶ የሰው ልጅ እንዳይተባበር፣ ሀገራት እንዳይተባበሩ፣ ሳይንሶች እንዳይተባበሩ እንቅፋት ይሆናል። ሶ እንደዚህ አይነት ስህተት ሲያጋጥም ሳይኮሎጂ፣ ሶሺዮሎጂ፣ ናሬቲቭ፣ አይደንቲቲ የሚባሉት ነገር ብለንድ የሚያደርግ ዴታ ወይም ደግሞ ሎጂክ ብቻ ሳይሆን እነዚህን ብለንድ የሚያደርግ አስተሳሰብ እንትን ማድረግ ይጠይቃል። ሶ ቢሄቪራል ኢኮኖሚክስ፣ ሳይኮሎጂ፣ ኢምፓቲ ማፒንግ የሚባለው ስቶሪ ቴሊንግ ስትራቴጂ ምናምን ፊውቸር ስትራቴጂ ላይ እንዲካተት ማድረግ እንትን ነው። ሰባተኛው ስህተት ፊውቸር የሚባለው ነገር ከናካተው ማስወገድ ነው፣ ወይ ደግሞ ዝም ብሎ ሀሳብ የውሸት ላዩን ኢኖቬሽን ማሳየት ነው። ሶ መጻኢው ጊዜ ዝም ብሎ ብራንዲንግ ኤክሰርሳይዝ ነው፣ የብራንዲንግ ኢሹ ነው፣ ኖት ስትራቴጂክ ፕራዮሪቲ። ፋንዳሜንታል ጀጅ የሚመጣበት ሳይሆን
ዝም ብሎ መለስተኛ ለውጥ የሚመጣበት ነው ብሎ ማመን እና እንደዛ ብሎ ማሰብ ነው። ስለ መጻው ጊዜ ዝም ብሎ መፈክር ማሰማት ኦፕሬሽናል ትራንስፎርሜሽን ግን ይጎደለው መሆን ዲጂታል ትራንስፎርሜሽን ቡድኖች እናቋቁማለን ግን ሪል ዲሲዥን ሜኪንግ እንትን ውስጥ እናስወጣቸዋለን። ፓይለቶች አሉ እዚህ ፕሮቶታይፕ እንሰራለን ግን አት ስኬል የሚሄዱ አይደለም። ይሄ ለምንድን ነው የሚሆነው? ኋላ ላይ እናዋለን። ፊውቸር ቲንኪንግ እና ሂውማን ኔቸር በፍጹም አይሄድም። ሂውማን ኔቸር ሌላ ነው ባህሪ፣ ፊውቸር ቲንኪንግ ሌላ ነው። ስለ ፊውቸር ስናስብ ዘመናዊ የሚመስለው እንዴት ነው ለመምሰል አይደለም። ከመጻዩ ጊዜ ጋር የተስማማና የተግባባን ምን ሆነው እንዴት ነው ተብሎ መጠየቅ አለበት። ሜካፑን ፊት ላይ መቀባት ሳይሆን ፊውቸር ካልቸር መገንባት ላይ ነው ማተኮር ያለበት። አሁንም በፈጠራ ስም በኢኖቬሽን ስም ያለፈውን ጊዜ መድገም፣ አዲሱን ቴክኖሎጂ ባሮጌው አስተሳሰብ ለመጠቀም መሞከር። ምንድነው ኤአይ አሁን ለመቅጠር በጣም አሪፍ ትላለሁ። ለኢንተርቪው ምናምን ጥሩ ሰው ለመለየት ምናምን በጣም ስኪል ያለ ሰው ለመለየት በጣም ጥሩ ነው። ግን በያዛችንን እንጠቀም። ኤአይን በበያዛችን እናደርገዋለን። የራሳችን በያዝ ለምሳሌ የፖሊስ እንትኖች ዲቴክቲቭ ኤአይ ቤዝድ የሆኑ እንትኖች አሉ። ነጭ ሴትን እንትን ይላል፣ ጥቁር ሴት ከሆነች ይዛታል። ኤአይን በያዝ አለው። ለምን ነው በያዝ ያለው? እየሰራው ሰው በያዝ ስለሆነ ማለት ውዝ በየኛ በያዝ ወደ ቴክኖሎጂ ይሄዳል ማለት ኢቲክሱ አታሰብ በያዛችንን ወደ ሃይሪንግ ሲስተም ቴክኖሎጂ ምናምን ኤአይ ይመጣና እዛ ውስጥ እናስገባዋለን። ለምሳሌ የኤሌክትሪክ መኪና ሃይፐር ኮንሳምፕሽን ካለ በከፍተኛ ደረጃ መኪና የሚነዳ ምናምን ካለ ኤሌክትሪክ መኪናም አደጋ ነው። ለምን ብዙ ኤሌክትሪክ ሊያስፈልግ ነው። ከባድ ነው እንትን አንደኛ ሲፈጥረው በየቦታው የሚጠቀሙበት እንትን ሊሚትድ ነው ከእንትኑ መሆን ያለበት። ግን ስቲል ኤሌክትሪክም አንድ ነው ቱማች ከሆነ ሃይፐር ኮንሳምፕሽን ኤሌክትሪክ መኪና የሚጠቀሙ ሰዎች እና በነዳጅ መኪና የሚጠቀሙ ሰዎች አሳሰባቸው ራሱ መለያየት አለበት። ያዛኛው ሃይፐር ኮንሳምፕሽን ነው፣ ይሄኛው ግን ሊሚትድ ነው፣ ሪሶርስ ሊሚትድ ነው፣ አካባቢ አየር ሊጎዳ ነው ብሎ የሚያስብ ሰው ነው የሚጠቀመው። ዝም ብሎ ኤሌክትሪክ አገኘው ብሎ ቢሞላው ዋጋ የለውም፣ ዲፕሊት ያደርጋል። እና አዲስ የተባለው አሮጌው የሆነ ሜካፕ ተቀብቶ ነው። በእንደዚህ አይነት ወቅት ሜንታል ሞዴላችንን ቻሌንጅ ማድረግ ይገባል። ሌላው ስህተት ስነ ምግባርና ፍትህን ማዕከላዊ ነጥብ አድርጎ ለመንቀሳቀስ ነው። ስለ ፊውቸር ስታስብ ምንድነው ይሄ ስህተት? ስለ መጻኢ ጊዜ ማሰብ ማለት ስለ ኢኖቬሽን ማሰብ ነው። ስለ አካታችነት፣ ስለ ሪጀነሬሽን፣ ስለ ክብር አይደለም ብሎ ያስባል። በዛ ምክንያት ማርጂናላይዝድ የሆኑ ኮሚኒቲዎች የፊውቸር ዲዛይን ላይ የውስን አሰራር ላይ አይሳተፉም። መፍትሄዎች የነበረ ኢንኳሊቲ በሁለቱ መካከል የፍትሃዊ ልዩነትን የበለጠ ኢንሽናላይዝ ያደርጋሉ፣ ያሰፋሉ። መተማመን ይጠፋል። በዛ ምክንያት ሬዚስታንስ ምናምን ያደርጋል። ስለ መጻኢው ጊዜ መዋየት የሚፈልግ ስለ መጻኢው ጊዜ የሚጨነቅ ማህበረሰብ፣ ተቋማት፣ ግለሰቦች የግድ ስለ ፊውቸር ኢቲክስ እና ዲዛይን ጀስቲስ መነጋገር አለበት። ይሄን ከረሳ ዋጋ የለውም። ሌላው ውሳኔ ማዘግየት፣ ይሄ ፊውቸር የሚባለው ነገር በግልጽ ሲመጣ ድረስ ብሎ ውሳኔ ማዘግየት ነው። ይህ ስህተት ምንድነው? ክሊር ሆኖ እስኪመጣ ብለን ከጠበቅን ክሊር ሆኖ ሲመጣማ ሁሉ ነገር ሄዷል፣ ዋጋ የለውም። ይሄ ዊክ ሲግናልስ ብለናል። እነሱን ተረድተን በፍጥነት እርምጃ ካልወሰድን ውል ቢ ቱ ሌት እንዘገይና ምንም ማድረግ አንችልም። ከዛ በኋላ እርምጃ ብንወስድ ምንም ማድረግ አይችልም። ፌስቡክ እየመጣ መሆኑን አውቀን ህብረተሰባችን ለኤቲክስ ለጀስቲስ ብናዘጋጀው እንትን ይሆን ነበር። በወንዴ በድፍረት ዊክ ሲግናል ሳይተንም ቢሆን ነገ ጧት ይወስናሉ ብለን ስናስብ አክት ማድረግ አለብን። ግን እንትን አይደለም። መሪዎች ምን ማድረግ አለባቸው? በመርህ በዓላማ እና በፕሮባቢሊቲ ተመስርተው አክት ማድረግ አለባቸው። በእርግጠኝነት ግን መሆን አይችልም። ሰርቴኒቲ መሆን አይችልም። ለምንድን ነው የሰው ልጅ አብዝቶ ስለ መጻኢው ጊዜ
የሚያደርገው ነገር የተሳተ የሚሆነው አንደኛ የሰው ልጅ ፊውር ኦፍ አንሰርቴኒቲ ያለው አይወድም አንሰርቴኒቲ ሰርቴኒቲ ነው የሚፈልገው ፊውቸሩ ደግሞ አንሰርቴኒቲ ማለት ነው ሶ አቮይድ ያደርገዋል ሁለተኛ ኮንትሮል ማድረግ ነው የምንወደው እንደ ሰው ልጅ ሰርቴን ለማድረግ we want to control ፊውቸሩ ግን ኮንትሮል የሚደረግ ነገር አይደለም ገና ነው ሶ አንወደውም ትላለህ ኮግኒቲቭ ባያዞች አሉ ኮንፈርሜሽን ባያዝ አባላበት ባያዝ የሚባል እነሱም ይላሉ ካልቸራል ኢነርሺያ ባህል ደግሞ በመሰረት ያለ ናሬቲቭ ጋፕ የናሬቲቭ ክፍተት ነገ ምንድን እንደምትሆን ሸርድ የሆነ አስተሳሰብ ሲጎል እንትን ይላል ያጭር ጊዜ ጥቅም ላይ የተመሰረተ አስተሳሰብ ሲኖረን ደግሞ ረጅም ጊዜው እንትን አላለም በእነዚህ ምክንያቶች ስህተት በተደጋጋሚ ይፈጠራል ሶ ፊውቸሩን በስህተት መረዳት ምንድነው ዋጋው ምን አይነት ዋጋ ያስከፍላል ትርጉሙ ራሱ ምን ማለት ነው ቀደም እንዳየነው ዊክ ሲግናልን ኢግኖር ማድረግ ነው ትንሽ የሚመስሉ ደካማ ሪሌቫንት የሚመስሉ ነገሮች ኋላ ላይ ትልቅ የሚሆኑ ነገሮችን አይ ትንሽ ሆኖ ይቀራሉ ኢሬሌቫንት ናቸው ብሎ ማሰብ ነው እና መናቅ ነው በጣም በመሰረቱ ሁሉ ነገር እየፈረሰ የተናጋ ያለ ኮንቲኒቲ ይኖራል ቀጣይነት ይኖራል ብሎ መቀመጥ ነው ነገሮች እየተወሳሰቡ ይያሉ አይ ውስብስብነት ሳይሆን ኮምፎርታብልነት ነው 2100 ሳይሆን 87 ነው ብሎ ማሰብ ነው ፎርካስት ታረጋለህ ፎርሳይት ታረጋለህ ግን ዊዛውት ኢቲክስ ነው what does it mean ኢቲክስ ከሌለው እንትን የለም አዳዲሶች እውነታዎች ባሻራ ይወሰናሉ ብሎ ማሰብ ነው አዳዲሶች እውነታዎች እኔ ክሊር ብሬክ ዊዝ ዘ ፓስት ነው ኦፕሬት የሚያደርጉት እሱ አደጋው ትልቁ አደጋ ያለው መጻኤውን ጊዜ ማየት አለመቻላችን አይደለም መገመት አለመቻላችን አይደለም ዳስ ኦኬ ልንሳት እንችላለን እዛ ላይ ግን ስለ መጻኤው ጊዜ በሚመጣው ጊዜ ከሚመጣው ነገር ውስጥ አሁን እጃችን ጋር አለ ብለን የምናስበው ነገር ነው ስተቱ ኮምፎርት አለን ብለን ካሰብን እንትን ነው የሚመጣው ጊዜ እንደዚህ ነው ብለን መስራት ኦኬ ኮምፕሌክሲቲ ባለበት ሲምፕሊሲቲ ካሰብን ስተት ነው ግን እንደዛ ነው ችግሩ ሶ ፊውቸር ሚስሪድ ማድረግ ምን ያመጣል ሎስ ኦፍ ሬሌቫንስ በቃ ጠቃሚ አትሆን እንደ ኖኪያ ምንድነው የሚሆነው ኖኪያ ስማርትፎን ምንም አያደርግም ያኛው ነው ዶንግሉ ነው እንደዚህ አሁን መፈናከቻ የሆነው ማለት እሱ ነው በቃ ኢሬሌቫንት ሆነ ስርዓቶች ይቀየራሉ ባህል ይቀየራሉ ቴክኖሎጂ ይቀየራል ሰው ኦብሶሌት ነው የምትሆነው ያረጃ ፍጅ ነው የምትሆነው ወይ ደግሞ ዘግይተህ ነው አዳፕት የምታደርገው ነገሩን የምትደርስበት ከነገሩ ጋር የምትዋሃደው በጣም ዘግይተህ ነው ይሄ ደግሞ ከተፋካሪዎች ዘግይተህ ስለሆነ እነሱ ይበልጧል ኖኪያ እኮ ከዛ በኋላ ስማርትፎን እንትን ብሏል ግን እና እስኳ ይዙትም አይፈልጉትም አይደል ሌት ነው ቱ ሌት ወይ ደግሞ ያወጣው ወጪ ኢንቨስትመንቱ ዌስትድ ይሆናል ብዙ ወጪ ያወጣል አውት ዶንግሉ ይሄንትኑ ይሰራል ብሎ ኖኪያ ብዙ አውጣውቷል ኮዳክ እንደዛ ብዙ ወጪ አወጣው ብሎክ ባስተር እንደዛ ብዙ ወጣው እንትን ይሆናል ግን የወጣው ወጪ እንትን ነው መጻኤውን ጊዜ በተሳተ መንገድ መረዳት እንደዚህ አይነት ዋጋ ያስከፍላል ማለት ሶ ከኤቲክስ አንፃርስ ምን ዋጋ ነው የሚያስከፍለን ጉዳትን ያባብሳል ቴክኖሎጂን እንጠቀማለን ግን በማህበረሰብ ላይ የሚያመጣውን ጉዳት አንረዳም ፍትህ ይዘገያል ሶ ማርጂናላይዝድ ቮይስስ ምናምን እንትን አይሉ በዝምታ ችግሩን ቅቡል እናደርገዋለን ኢንቫይሮንመንታል እንትን እየመጣ ነው ሪስክ እየመጣ ነው የተባለ እንትን ይያለ ዝም እንላለን ዝም ስንል ደግሞ የፈራነው ነገር የፈራነው ኮላፕስ ይመጣል ፌስቡክ የምርጫ ውጤትን ማይናማር ጋር በጣም እንትን አድርጓል የአሜሪካ ምርጫ ውጤት ላይ ራሻ ገብታለች ተብሎ ብዙ ይወራል በፌስቡክ አማካኝነት የስነልቦናና የባህል ዋጋ የሚያስከፍለው ዋጋ ምንድነው ተስፋ ማጣት ነው አንደኛ አንዳንድ ትውልድ በቃ ተስፋ የለኝም ዋጋ የለኝም ብሎ እንዲያስብ ሁሉ ምክንያት ይሆናል ኢኮ አንግዛይቲ እና በርናውት የሚባላል ይደክመዋል በቃ አይ መማር እንደዚህ መማር ታይፕራይተር ተምረህ ይሄ ሲመጣብህ በጣም ነው የምትምትለው በተለይ ወጣቶች ላይ ተስፋ መቁረጥ ሲንሲዝም ወደፊቱ ዋጋ የለው ምናም ብሎ ማሰብ ዋናው ዲፎልት እንትን ይሆናል
እና ወጣቶች ከህይወት ከስራ ከዓለም ሪዛይን ያደርጋሉ ፓራላይዝ ያደርጋሉ ወጣቶች በ30 አመታቸው ብዙ ልጅ አልወልድም ለምን ክላይሜት ቼንጅ ሊመጣ ነው ብለው ሁሉ መጨነቅ ጀምረዋል ኤአይ ስራ ያፈናቀለ ነው በቃ ምንም አላመጣም ብለው ተስፋ ቆርጦ ለመማር ምናምን ኤአይን ተፎካክሮ ለማሸነፍ ሳይሆን ሪዛይን ያደርጋል ከስራ ተቋማት አብረው እያደጉ አይደለም ኢቮልቭ እያደረጉ አይደለም ኢኮሎጂካል ኮስቱ ምንድነው ወደ ኋላ ሊመለስ የማይችል ከፍተኛ ጉዳት ይደርሳል ኢሪቨርሲብል ዳሜጅ የባዮዳይቨርሲቲ ችግር የከባቢ አየር መለወጥ አይነት ችግር ያመጣል ዘግይተህ አዳፕት ታደርጋለህ መሰረተ ልማትህ ለዚህ ዝግጁ አይሆን በዛ ምክንያት ፍራጃይል የሆነ ሳፕላይ ቼን ይኖራል እና ኮላፕስ ካስኬድ ያደርጋል ይባዛል ትንንሽ ውድቀቶች ከፍተኛ ውድቀት ያመጣሉ ኮራል ሪፍ የሚባለው የአውስትራሊያ ፓሲፊክ ኦሽን ላይ ያለው እንትን ኮላፕስ ቢያደርግ ያደረገ ነው ፊሽ ስቶክ ዓለም ያላት የፊሽ ስቶክ አብሮ ኮላፕስ ያደርጋል እና ቀጠናዊ የሆነ ረሃብ ነው የሚመጣው በዛ ምክንያት የፖለቲካና ተቋማዊ ዋጋም ያስከፍላል የቅቡልነት ይሸረሸራል ተቋማት አላስፈላጊ እንደሆኑ ያረጁ አፈጁ እንደሆኑ ተደርገው ይቆጠራሉ ዋልታረገጥነት ይስፋፋል ናሬቲቭ ዊፐናይዝድ ይሆናል አመጽ መበስበስ ይስፋፋል ህዝብ ወጣቶች እምነት ያጣሉ አስተዳደር ይበላሻል መንግስታት የሚመጣውን ጊዜ ሲረዱ ከተሳቱ ፐብሊክ ሄልዝ ሲስተም ካልተዘጋጀ ለዚህ የትምህርት ስርዓቱ አሁን ላለው ጊዜ ሳይሆን በ20ኛው ክፍለ ዘመን የተቀረጸ ከሆነ ወጣት አይዘጋጁ ደግነቱ ኢትዮጵያ የትምህርት ስርዓቱን አጠቃላይ ኢትዮጵያ ውስጥ ያለው የትምህርት ስርዓቱ አይደለም ጥረት አለ በመንግስት ለመንግስት ለፊውቸር በጣም ይጨነቃል ብቻ ሳይሆን አሁን እየሆነ ያለው እነ ኤአይ ምናምን ለወደፊቱ የሚያገለግሉ ተቋማት ፊውቸር ታስቦ ተቋማት ይቋቋምበት ጊዜና ስለ ፊውቸር ብዙ ዲስከሽን የሚደረግበት ወቅት ነው የመሪና የግለሰብ ኮስትም አለው በግለሰብ ደረጃ ለፊውቸሩ ዝግጁ ካልሆን ስኪልህ አላስፈላጊ ነገር ሊሆን ይችላል አውትዴትድ ስኪል ሊኖር ይችላል ህይወትህን በሙሉ ለፍተህ የተማርከው ትምህርት ኤአይ መጥቶ ተካብ ይችላል ወይ አስፈላጊ ስራ ሊያደርገው ይችላል እስኪደክምህ ድረስ በርናውት እስክታረግ ድረስ ስሜቱ ጥልቅ ሊሆን ይችላል ውጤት አልባ የሆነ አሻራ ሊኖር ይችላል የሆነ ስራ አስኪያጅ የምናምን ተብሎ ጥሮታ ይወጣል ግን ጥሮታ ሲወጣ አሻራ የለው ባለ ራእዮች ምናምን ሆነው ራእያቸው ግን ከፊቸር ጋር ሊስማማ ሲል ከፊቸር ጋር የተናበበ ሳይሆን ሲቀር ፊቸሩ ስለሚያሸንፍ ራእያቸው ምንም ትርጉም አልባ ይሆናል ሚስሪድ ማድረግ ፊቸርን በሳት መንገድ መረዳት የህልውና ጉዳይ ነው የህልውና ጥያቄ እንትን ይላል ለምሳሌ የኤአይ ዘመን ሚስካረግ ነው ሬጉሌትድ ያልሆነ ኢቲክስ የሌለው ኢንተለጀንስ የሰው ልጅ ኢንተለጀንስን ቴክ ኦቨር ያደርጋል ክላይሜት ቼንጅን በጊዜ ካልታገል ነው አሰራራችን ካላስተካከል ኢኮሲስተም አንድ ኢኮሲስተም ሳይሆን ካስኬዲንግ ኢኮሲስተም ይገጥመናል የማህበረሰብ ውድቀት ያጋጥመናል መንግስትነትን ለወደፊቱ ካላዘጋጀ ነው ዴሞክራቲክ ዲኬይ ይመጣል ናሬቲቭ አርኪቴክቸራችን ለወደፊቱ ካላዘጋጀ ነው ፖስት ትሩዝ የሚባለው ፖስት ሂዩማን ይሆናል ትሩዝ ብቻ አይደለም ሂዩማን ራሱ ድህረ ሰው ይሆናል ድህረ እውነት ነው አይደል ዘን ኢት ቢካምስ ድህረ ሰው ፍትህን ከሚመጣው ጊዜ አንፃር እንትን ካላል ነው ምን ይሆናል ፍትህ ተጓሎብናል ተገለናል የሚሉት ቴክኖሎጂን ካፕቸር አድርገው የራሳቸውን ዓለም ለመፍጠር ይነሳሉ ብጥብጥ ምናምን ይበዛል ታይታኒክ ማይንድ ሴት የሚባል ታይታኒክ ማለት በቃ ምንም ሲንክ ልታረግ ምንም ፐርፌክት የሆነች እንትና ተብሎ ነው ስትሰራ መርከቧ ያ ሁሉ ሰው የተሳፈረባት ምናምን በቃ የተለየች ፐርፌክት መርከብ ምንም አይነት ችግር ያልደረሰባት የማይደርስባት ተብሎ በቃ ፐርፌክት ስለሆነ ሰው ሁሉ ምን ማልሰጋጅ እና ስታያት በጣም ቢዩቲፉል መርከብ ናት ምንም ምትሆን አይመስልም እና መርከቧ በጣም አደገኛ ሁኔታ ውስጥ ያለች መሆኑ የተረዱት ሰዎች በቃ ስትፈርስ ነው because it looked perfect ፍሮግ in boiling water የሚባል ለውጥ ቀስ እያለ ነው የሚመጣው የሚያጠፋ እስኪሆን ድረስ ፍሮግን እንቁራሪትን የሞቀ ውሃ ስታስገቧት ዘላን የምትወጣው ግን መጀመሪያ ውሃውን ቀዝቃዛ ወይ ኖርማል ታረጉትና ታስገባታላችሁ ትገባለች ከዛ
እሳቱን እንትን ብትሉት ቀስ እያለ ነው የሚያሞቀው እንትኑ ቡታጋዙን አልፎ ሲያሞቅ መጨረሻ ላይ ግን ይገላታል። ቀስ እያለ ሙዚየም ኦፍ ዘ ፕሬዘንት ይባላል። የምትኖረው ባረጀ ባፈጀ ጊዜው ባለፈበት ማይንድ ሴት ከሆነ ዛሬን ሙዚየም ነው እያረክ ያለው። ፍላሽ ላይት ኢን ፍሮግ ይባላል። መብራቱን ብቻ ተከተለ ከሄድ ከመብራቱ በስተጀርባ ያለውን ነገር ካላወቅ ላይን ከሆነ ሆል ፒክቸር እንትን ቢገር ፒክቸሩን ማታይ ከሆነ ትሳታለህ። መፍትሄው ምንድነው? ፊውቸር ሊትረሲ ነው። ፊውቸር ሊትረሲ መስፋፋት አለበት። ፊውቸር ሊትረሲ እንደሚሳፋው እንዴት ነው? ፎርሳይት ካፓቢሊቲን በመጨመር ነው። ሲናሪዮ ሲሙሌሽን ሲናሪዮ 5-6 ሲናሪዮ ማለት ለአንድ ነገር ይሄ ነገር ምን ይሆናል፣ ይሄ ሊሆን ይችላል፣ ይሄ ሊሆን ይችላል 5-6 ነገር የምታወጣው ለዛ ትዘጋጃለህ። ሲናሪዮ ሲሙሌሽን ሲሰራ ነገ ይዞብን የሚመጣው ተግዳሮት አሁን ዛሬ ነው መዘጋጀት ያለብን። ኤቲካል ኢማጂኔሽን የሚያስፈልጋ ምን ማለት ነው? ዝም ብሎ የመጣው ነገር ሁሉ ይሁን ሳይሆን what should exist የሚመጣው ጊዜ ምን መሆን አለበት according to ethics ከስነ ምግባር አንፃር ማለት ነው። ናሬቲቭ ሊደርሺፕ ህዝቦችን የሚያነቃንቁ ግለሰቦች የሚያነቃንቁ ተከታዮችን የሚያነሳሱ ናሬቲቭ አመራሩ ራሱ ነው። ሪጀነሬቲቭ ስትራቴጂ መከተል ይጠይቃል። የሚያድጉ ብቻ ሳይሆን ጉዳት ሲደርስባቸው ቁስል ሲቆስሉ የሚያገግሙ የሚድኑ ስርዓቶች ነው። ሴንስ ሜኪንግ ዲሴንትራላይዝድ መሆን አለበት። ለምን አንተ እዚህ ሆነ የምታየውና እሷ እዛ ሆነ የምታየው ይለያያል። ግን አንተ እዚህ የምታየው ሆነ ሁሉን ብትባል አታየው። ዊክ ሲግናልስ ላታይ ይችላል። ዲሴንትራላይዝድ በየኃላፊነታችን በየለንበት የሁሉ ሴንስ ሜኪንግ አምጥተህ ጀጅ ታደርጋለህ። ግን ሴንስ ሜኪንግ ሴንትራላይዝ ካረከው አንዱ 3 ሰዓት ማለት አላየው ማታ ነገር ጥፋት ይሆናል ማለት ነው። ቻርልስ ዳርዊን ያለው በጣም ኢምፖርታንት ነገር አለ እዚህ ላይ it is not the strongest who survive but those most adaptable to change የሚቆዩ ጠንካራዎቹ ሳይሆኑ ለለውጥ ዝግጁ የሆኑት ናቸው። አንድ ፊውቸር ሊትረሲ ምን ይላል? ለመጻው ጊዜ እየዘጋጀን አይደለንም። we are just avoiding it. By the time you see the future clearly it is too late to change it. clearly ካያችሁት ዊክ ሲግናል ላይ ካልዘጋጁ clearly እስኪመጣ ስታዩት ምንም it's too late. የሂውማን ኔቸር ከፊውቸር ቲንኪንግ ጋር በጣም ይጣላል። ሂውማን ኔቸር ሰርቴኒቲ ይወዳል፣ አንሰርቴኒቲ አንፈልግም። that's why የሆነ አንሰርቴን ነገር ሲሆን አንወድ ብዙ ሰዎች አካባቢያቸው እዛው ብዙ ሳይሰደዱ 1% ምናምን ኢሚግሬሽን ዴታ ምናምን በሚያሳየው ብዙ ሰዎች የተወለዱበት ቦታ ቆይተው እንትን ይላሉ። የተማሯትን ትምህርት መጀመሪያ ያሉ የመጀመሪያ ያዟትን ስራ ይዘው ቆይተው ይላሉ። with all the problem because certainty ነው የምንወደው። we don't like uncertainty። ሁለተኛ ሞዳችን የሰርቫይቫል ሙድ ነው። በእያንዳንዱ ቀን መቆየት ነው፣ ዛሬን መኖር ነው። ሶስተኛ ሂውማን ኔቸር በኢሞሽን በስሜት የተሞላ ነው። ሳይንስ ምናምን የሚባለው ተውት። አንድ 5 የኦክስፎርድ ዩኒቨርሲቲ ፕሮፌሰሮች ላይ ጥናት ተደረገ። የኢኮኖሚክስ ፕሮፌሰሮች ናቸው እና ስለ ዲማንድ ኤንድ ሳፕላይ ምናምን ያስተማሩ ይሉና ምሳ ሰዓት ሲደርስ ምግብ የሚበሉት ግን 5ቱ ተያይዘው ምንድነው እንግዲህ ዲማንድ ኤንድ ሳፕላይ ምግብ ስትበላ 2 ክራይቴሪያ ይኖራል ማለት የምግብ ዋጋና ጣዕሙ ነው አይደል? ፕሮፌሰሮቹ ግን ሁሉ ጊዜ የሚሄዱት ሰው በዝቶ የሚሰለፍበት ቦታ ነው። በሰልፍ ሰው ብዙ ያለበት ቦታ ሄደው ምግብ ይበላሉ። ለምን ሰው ብዙ ሰው ከተሰለፈ አንደኛ ዋጋው ርካሽ ነው ብሎ አስበዋል፣ ሁለተኛ ይጣፍጣል ብሎ አስበዋል። በአጋጣሚ ግን ከዛ ሬስቶራንት አንድ ደቂቃ ወረድ ብትሉ በጣም የሚበልጥ በዋጋ የሚቀንስ ሬስቶራንት አለ። ሳያወዳድሩ ይሄ ሜንታል ሾርት ከት ይሄ ኮንፈርሜሽን ባያዝ የሚባለው ብዙ ሰዎች ካሉ እንትን ነው ብለን አስበን፣ ስለዚህ አንተ ጎበዝ ሬስቶራንተር ከሆንክ ሬስቶራንት በር ላይ ብዙ ሰው ማሰለፍ ነው። you can manipulate people። ብዙ ሰው ብታሰልፍ እንግዳ ሰው ሲመጣ ብዙ ሰው ነው ትገባለህ፣ ዘመዶች ምናምን ሰብስበህ ብታሰልፍ ማለት ነው። ኢሞሽን ነው። ኢቭን ዘ ቬሪ ፕሮፌሰር በየቀዱ ስለ ዲማንድ ኤንድ ሳፕላይ ያስተማረ የሚል ሰው ወይስ ከአምስቱ ምግብ መምረጥ ምናምን አክቹዋል ነገሩ አይጠቀምበትም። ሳይንሱን ክላስ ውስጥ ነው የሚያወራው።
ሁለተኛ የሰው ልጅ ሾርት ተርም ጌይን በአጭር ጊዜ ጥቅም ማግኘት እንጂ ረጅም ጊዜ ጥቅም ብዙ አይገደውም። ጥቂት ሰዎች ናቸው እንትን የሚሉት። ሁለተኛ ፋሚሊያሪቲ የሚባል ነገር ፋሚሊያር የሆነ ነገር ነው የምንወደው። ይሄ ስፖቲፋይ የሚባለው የሙዚቃ እንትን ነው እዚህ አይፎን ላይ ምናምን ታዩ እና አዲስ ነገር ተአምር ሰራለሁ ብሎ በቃ አዲስ ሙዚቃ፣ አዲስ ግጥም፣ አዲስ ዘፈን፣ አዲስ ቅንብር ምናምን መጣል ጀመረ። ሰው አይ በጣም የፈለገ ምርጥ ሲሆን ኮምፕሊት ራዲካል ኒው ሲሆን አንወድም። ከዛ ዘፈኖቹ ጋር ትንሽ የቀድሞ ቢቶቹን የቀድሞ ሙዚቃ ግጥሞች ትንሽ ጣል ሲያደርግበት እንደ ጉድ ተደመጠ። ትንሽ ቆጣለ ሰዎች በፊት የሚያውቁትን ነገር እንትን ያደርጋሉ። ሶ ሂማን ኔቸር ፕሬዘንት ባያዝ አለበት። ዛሬን ትራይባሊስቲክ ነው። ትራይባሊዝም ማለት የምታውቃቸው በስም የምታውቃቸው ሰዎች ጋር በጣም የፋሚሊየር እንትን አለው። የፊር ኦፍ አንሰርቴኒቲ ያለው እርግጠኛ ያልሆነ ነገርን አይወድም። የአጭር ጊዜ እርካታን ሾርት ተርም ግራቲፊኬሽን ይፈልጋል። ኮንፎርሚቲ ያለን ነገር ካለው ጋር አብሮ መሄድ ይወዳል። ስታተስ ሲኪንግ ነው። የነበረው ቀጣይነት የነበረው ነገር እንዲቀጥል ይላል። ይሄ የሎንግ ተርም ፕላኒንግ ጋር የረጅም ጊዜ አተያይ ጋር ችግር ይፈጥራል። ትራይባሊስቲክ በመሆናችን ፖላራይዜሽን፣ ራሲዝም፣ ናሽናሊዝም እንዲስፋፋ ያደርጋል። ፊር ኦፍ አንሰርቴኒቲ ስላለ ኢኖቬሽን፣ ፊቸር ኦሪየንትድ ቲንኪንግን ይገድባል። ሾርት ተርም ግራቲፊኬሽን ኦቨር ኮንሳምፕሽን ከመጠን በላይ ያለለከት እንትን መጠቀምን ያመጣል። ኮንፎርሚቲው ለውጥ እንዳንቀበል ያደርገናል። ስታተስ ሲኪንግ መሆናችን ማቴሪያሊዝም፣ ሶሻል ኮምፓሪዝን፣ ኢንኢኳሊቲ የሚባለውን ነገር እንድንቀበል ያደርገናል ማለት ነው። ሶ እድገት የሚባለው ነገር የመጣው አጌንስት ሂማን ኔቸር ነው ማለት ነው። ሰርቫይቫል ሾርት ሳይትድነስ ነው የሚያመጣው። ኮምፎርት እርካታን ነው የሚያመጣው። ሴኩሪቲ ባለህበት መቆም ስታግኔሽን ነው የሚያመጣው። ኢማጂኔሽን አንግዛይቲ ነው የሚያመጣው። ኢማጂን ካልክ አንግዛይቲ ነው እንጂ ጭንቀት በቃ። ፊውቸር ቲንኪንግስ ምንድን ነው የሚፈልገው? አንደኛ አንቲሲፓተሪ ነው። የሆነ ነገር ከሩቁ ማየት የሚፈልግ ነገር ነው ከመምጣቱ በፊት። የሰው ልጅ ሾርት ሳይትድ ነው፣ ያኛው አንቲሲፓተሪ ነው። ኢማጂኔቲቭ ነው፣ የሩቁን ዘመን አሻግሮ ማየት በምናም ማየት የሚፈልግ ነው። ስትራቴጂክ ነው፣ አሁንም የሩቅ ዘመን አኮርዲንግ ቱ ስትራቴጂ የሚል ነው። ሲናሪዮ ቤዝድ ነው፣ አንድ ነገር አድርጎ ብሎ ያስቡ። አንድ 5-6 አንድ ነገር 5-6 ነገር ሊሆን ይችላል። መልቲ ሲስተሚክ እንትን ነው ብሎ ያስባል። አክሽን ኦሪየንትድ ነው፣ ደግሞ አክሽን መውሰድ ይፈልጋል ፊውቸር ቲንኪንግ ማለት ነው። ሶ ፊውቸር ቲንኪንግ ፎርካስቲንግ መገመትን ነገ የሆነ ብሏል በመገመት እንትን ያለ። ባክካስቲንግ የሚባለው የሆነ ዲዛይርድ ፊቸር ሮድማፕ ብሉፕሪንት ሰራና ከዛ የተቀረውን ወደ ኋላ ነው የምሰራው። ከሱ ኋላ ያለውን ነገር የመጨረሻውን ነገር አስበህ ተሰራውና የቅርቡን ጊዜ ከዋናው ነገር ተነስተህ ነው የምትሰራው። የሩቁን ነው የምታስቀድመው which is the opposite of short sightedness ማለት ነው። ሲናሪዮ ፕላኒንግን በጣም ይጠቀማል። ቪዥኒንግን፣ ራዕይን፣ ፊውቸር ሊትረሲን በከፍተኛ ደረጃ ይጠቀማል። አሁን ዓለም ከፍተኛ የሆነ አክሰለሬሽን አለ፣ ፍጥነት አለ፣ ከፍተኛ የሆነ አንሰርቴኒቲ አለ። ሁሉ ነገር እንትን እየፈራረሰ ነው። ከፍተኛ የሆነ ኢንተርዲፔንደንስ አለ፣ አንዱ ከሌላው ጋር በጣም የተገናኘ ነው። የህልውና ጉዳይ የሰው ልጅም የአእምሮ የፕላኔታችንም የምንም ሁሉ ኤግዚስቴንሻል እንትን አለ። ሶ እንዴት ነው የሰው ልጅ ተፈጥሮና ይሄ ነባራዊ ሁኔታ የሚታረቀው ነው? ሶ በፊውቸር ቲንኪንግ እና በሂውማን ኔቸር መካከል ቴንሽን አለ። የሂውማን ኔቸር የሰው ልጅ ተፈጥሮ ሰርቴኒቲ ይፈልጋል፣ እርግጠኝነት ምን ነገር እንዲቀይር አይፈልግም። ፊውቸር ቲንኪንግ አንሰርቴኒቲን ኢምብረስ ያደርጋል፣ ይቀበላል። የሰው ልጅ ዛሬን ስለመቆየት ያስባል። ፊውቸር ቲንኪንግ ግን ትራንስፎርሜሽን ያስባል። የሰው ልጅ ተፈጥሮ በኢሞሽን በስሜት የተናጠ ነው። ፊውቸር ቲንኪንግ ግን ራሽናል አብስትራክሽን ይፈልጋል። የሰው ልጅ ተፈጥሮ የአጭር ጊዜ ጥቅምን ያስቀድማል። ፊውቸር ቲንኪንግ ግን የረጅም ጊዜ ጥቅምን ያስቀድማል። የሰው ልጅ ተፈጥሮ ፋሚሊያሪቲ
የምታውቀውን ከዚህ የተለመድከው ነገር እንዲሆን ትፈልጋለህ። ፊውቸር ቲንኪንግ ግን ዛኖውን የማይታወቀውን ነገር ነው የሚፈልገው። ሶ ቴንሽን አለ። ሶ ሰዎች ምን ይላሉ? I want to prepare for the future but I don't want to change anything today ይላሉ። I feel regret but I avoid hard choices ይላሉ። I admire visionaries but I trust routines ይላሉ። ኦፖዚት ነው እንትሩ ማለት የሰው ልጅ ተፈጥሮና ፊውቸር ቲንኪንግ በጣም እንትን ስላለው የዘ ፕሪፐርድነስ ፓራዶክስ ይባላል። በደንብ ስንዘጋጅ ለሚቀጥለው ዘመን ምንም ነገሮች የሚቀየሩ አይመስለንም እና ያሳስተናል። እድገት የሰው ልጅ ህይወት ቀላል ያደርጋል ብለን ስለምንስላ ዘ ኮምፎርት ፓራዶክስ የሚባል እንትን አለ እና እድገት ቀላል ያደርጋል ሶ ለወደፊቱ ነገሮች እንዲቀየሩ እንድንሰራ ምክንያት አይሆንም ማለት ነው። ዘ ኢኖቬሽን ፓራዶክስ የሚባልም አለ። ፊውቸሩ ብሬክ ስሩ ነው የሚፈልገው፣ እኛ ብሬክ ስሩ አንፈልግም፣ በመሃል እንትን አለ። ዘ ቪዥነሪስ ከርስ የሚባልም እንትን አለ። ፊውቸሩን ግልጽ የሚያዩ ከሩቁ ያለው ነገር በኢማጂኔሽን ማየት የሚችሉ ሰዎች ዲስሚስ ይደረጋሉ። ሂድ አንተ ጥራዝ ነጠቅ ነው እብድ ነህ ምናምን ይባሉና እንደ ጋሊሌዮ ጋሊሌ ይሰቀላሉ። አሁን ባይሰቀሉ አትሊስት ኔግሌክትድ ይሆናሉ። ዘ ፎርሳይት ፋቲግ የሚባልም አለ። የሆነ በጣም ስትሬስ ሲበዛ ነገሩ ሁሉ ፍጥነቱ ምናምን ሲበዛ ይደክመንና there is nothing I can do about this እንተዋል ይደክመናል። ሶ ፊውቸር ፕሪፐርድነስ ከሰው ልጅ ተፈጥሮ ጋር እየተዋጋን ነው ማለት ከሰው ልጅ ጋር እየተታገልን የሚመጣ ነገር ሪበል ማድረግ ይጠይቃል። ይቅድም ያልናቸው የሰው ልጅ ተፈጥሮ ሂማን ኔቸር ቨርሰስ ፊውቸር ቲንኪንግ unless we rebel on ourselves አናሳካው። if we stick to our human nature so future thinking ያሳኩ ሰዎች ግለሰቦች ተቋማት መሪዎች አገራት ከኦርዲነሪ የሰዎች ዲፎልት ፖዚሽን ውጪ ነው ማለት ነው። ሪበል አድርገው ነው ማለት ነው። that's why future thinking ግን መቀበልም ተግባራዊ ማድረግም ዲፊካልት የሚሆነው ማለት ነው። ኒውሮፕላስቲሲቲ የሚሉት ነገር አለ። the science of change የሰው ልጅ አእምሮ ኒውሮፕላስቲሲቲ ምንድነው? የሰው ልጅ አእምሮ ፕላስቲሲቲ ያለው እንደየሁኔታው ይስተካከላል። ጀርመኖች አንድ ጓደኛዬ ጋብሪኤል አሪሶኖ የሚባል ጓደኛ ያለ እና he's a man from Lima ፔሩ ሲነዳ መኪና ብታይ ትደነግጣላችሁ። የዓለም የትራፊክ ህግ በፍጹም አይከበርበት ሀገር ማለት ፔሩ ነው። በቃ እብድ ነው። በቃ ምንም ነገር ትራፊክ መብራት የለም ምን የለ ሰው ሁሉ እብድ ነው ሲነዳ። የሆነ ሌላ ፕላኔት ሄዳችሁ ነው የሚመስላችሁ የሰው ልጅ ነው። the same guy እንግዲህ በዓለም ደግሞ የትራፊክ ህግ በጣም እንትን አክራ እንትን የምታደርግ ሀገር ጀርመን ናት። እና ጋብሪኤል ፔሩ ሲሄድ እብድ ነው፣ እብድ ድራይቨር ነው። ጀርመን ሲሄድ ወዲያው ተስተካክለው ደግሞ በስነ ስርዓት ይነዳል። the same person ማለት ነው። he acts crazy in Peru, he acts well behaved in Germany. he is subscribing to the institutions ማለት the same person ነው። አይ ጀርመን የደረስኩት ብሎ ኮፍያውን የህግ ማስከበር ኮፍያውን ፔሩ ገባው እንደ ምናምን የብደት ኮፍያውን አድርጎ ነው የሚሄደው ማለት ነው። ሶ ኒውሮፕላስቲሲቲ እንደዛ ነው። ሶ የሰው ልጅ ኢንቴንሽናሊ ምንም እንኳን ከሂማን ኔቸር ጋር ባይሄድም ኢንቴንሽናሊ ለፊውቸር ሊዘጋጅ ይችላል። because we have the capability ኒውሮፕላስቲሲቲ የሚያሳዩ አእምሮአችን ከነገሮች ጋር እንትን ይላል። አንዳንድ ሰው ያስደነግጣችሁ ምንም በቃ ይሄ ሰው እንደሱ ነው እንደምን ያስብላችሁ እና ሶ እንደ አእምሮአችን እንዳደረግነው ነው ማለት እንደነገርነው ነው የሚሆነው። ሶ ተፈጥሯችን እንትን ቢሆንም አንዱ መንገድ እሱ ነው። ኢማጂኔሽንም ልክ እንደ እንትን ነው እንደ ጡንቻ ነው። ጡንቻ ሰርተን የምናመጣው አይደል? ካልሰራን ለፍስፍስ ነን። አንድ 6 ወር ምናምን እንትን ካረገ ሸዋዚንገር እንመስላለን ክፍል እንደ ሸዋዚንገር ሰውን አስቡት። ግን ይሆናል it's like a muscle imagination እንደ ጡንቻ ሰርተን የምናመጣው ነገር if you exercise non stop then you can get imagination. so የሰው ልጅ ተፈጥሮና ፊውቸር ቲንኪንግ የምናስማማበት መንገድ ኒውሮፕላስቲሲቲ ኢማጂኔሽን ረጋ ማለት ደግሞ ሶስተኛው ስሎው ዳውን 3 pathways አሉ። በጣም ነገሩ ፈጣን ስለሆነ አብረን ስንፈጥን የፈጠን ይመስለናል እንጂ ሃይላይት የሚያደርገው ሂማን ኔቸር ነው። ቀደም እንደነገርኳችሁ በኤአይ ይሄ ፖሊስ ዲቴክቲቭ እና እንትኖች ላይ ነጭ ሴትን እየተወ ነጭ በሁለት እጥፍ ይበልጣል። ጥቁር ሴት የሆነ ነገር ካጠፋች ዲቴክት ያደርጋል። ኢንተርቪው ላይ ጥቁር ሴት የሆነ ነገር ከሰራች አይ የበለጠ ዲቴክት ያደርጋል ዛን ነጭ ሴት።
ለምንድን ነው የሰው ልጅ ባያዝ አምሮ እንትን ውስጥ ቴክኖሎጂ ውስጥ ገብቷል ባያዝ እንሳም ወይ አዲስ ነገር ይመስላል በሆነ መንገድ የነበረውን መጥፎ ነገር ኢኒሺያላይዝ የሚያደርግ ሶ ኤአይም አሁን ምንድነው ጥቁር ብላክ ላይቭስ ማተር ምናምን ነሽ አይሆነው ጥቁር ነጭ ፖሊሶች ብዙ ጥቁር እንትን እየገደሉ አስቸገሩ የሆነ ነጭ ፖሊስ ሆኖ ጥቁር እንትን ወደ እጁ ወደ ኪሱ ሲያስገባ ካየው ቆም ብሎት መሳሪያ ተኩስ ነው ብሎ እንትን ባያዝ ስላለ ማለት ተኩሳሉ ምናምን ህግ ያከብሩ ምናምን ፐርሰፕሽን ስላለ አሁን ብሎ አይደለም መጀመሪያ እና አርቲፊሻል ኢንተለጀንስም ይሄን ነጭን አሜሪካ ነገር ያሉ ጥቁሮችን አላስቀምጥ አላስበላ ያለ መጥፎ ባያዝ አርቲፊሻል ኢንተለጀንስ ውስጥ ገብቷል ማለት ሶ ብዙዎች እንደሚስማሙት ይሄ ዘመን በ500 ዓመት አንድ ጊዜ የሚገኝ አልፎ አልፎም በ1000 ዓመት አንድ ጊዜ የሚገኝ ዘመን ነው ምን ማለት ነው ሜጋ ፎርስስ የሚባሉት ነገሮች ኮንቨርጅ አድርገዋል ያ ምን ማለት ነው ሬናይሰንስ ኢንዱስትሪያል ሪቮሉሽን ዲጂታል ሪቮሉሽን ሶስቱም አንድ ላይ መጥተዋል ለየብቻ የመጡ ነገሮች ለምሳሌ ቴክኖሎጂካል ሲንጉላሪቲ የሚባለው አርቲፊሻል ኢንተለጀንስ የሰው ልጅ ኢንተለጀንስ በ10 ዓመት ይበልጣል የሚባለው ነገር እየመጣ ነው የክላይሜት ቼንጅ እየመጣ ነው ጂኦፖለቲካል ሪአላይንመንት እና የለሀያል ፉክክርና ፖለቲካ እየመጣ ነው ዲጂታል ኮሙኒኬሽን እና ሶሻል ማህበረሰባዊ ሪኢንጂነሪንግ እየመጣ ነው ፖስት ትሩዝ ናሬቲቭ ዋርፌር ሪያሊቲ ዲስቶርሽን እየመጣ ነው ባዮሎጂካል ኢንጂነሪንግ ፖሲብል ፖስት ሂማን ሬቮሉሽን እና ትራንስ ሂማኒዝም እየመጣ ነው እነዚህ ማለት ሜጋ የሚባሉት ፎርስስ ለየብቻቸው በዘመናት መካከል በ200 በ300 ዓመት ለየብቻቸው በሰው ልጅ ታሪክ ያጋጠሙ የአውሮፓ ሬናይሰንስ ፔሪየድ የ1820 ከ1820 በኋላ የመጣው ኢንዱስትሪያል ሪቮሉሽን ዲጂታል ሪቮሉሽን ደግሞ ከ1950 በኋላ የመጣው ይሄ በድምር አንድ ጊዜ ላይ ያጋጠመ ነው ማለት ለምሳሌ ሮም የወደቀች 5ኛው ክፍለ ዘመን ላይ ነው አይደል ምን ማለት ነው ኢምፓየር የሚባለው ነገር ከሮም በኋላ ሮም የሚባለው ነገር ሲወድቅ ኢምፓየር ወደቀ ኦርደር የሚባለው ነገር ፈረሰ ዳርክ ኤጅ መጣ 16ኛው ክፍለ ዘመን የፕሮቴስታንት አብዮት ሲመጣ ሃይማኖት የመንግስት አስተዳደር ሊትረሲ እና ማህበራዊ ኦቶሪቲ ሶሻል ኦቶሪቲ የሚባለው ነገር ተቀየረ በ18ኛው ክፍለ ዘመን የአውሮፓ ኢንላይትመንት ሲመጣ ሳይንስ ዴሞክራሲ ሞደርኒቲ ኢመርጅ አደረገ አሁን ግን ምናየው ዲጂታል ባዮሎጂካል ኢኮሎጂካል ኮግኒቲቭ ሪቮሉሽን አት ታይም ነው ይሄ ማለት ባለፉት 500 ዓመታት ከመጡት ለውጦች የበለጠ ለውጥ ነው ማለት ይሄ ዘመን በ1000 ዓመት አንድ ጊዜ የሚገኝ ዘመን ነው የሚባለውስ ምንድነው ለምሳሌ የግብርና አብዮት ከመጣ 10000 ዓመት ሆነው ኤጃል ኤጅ የሚባለው እንትን ካለ ቢፎር ክራይስት 500 ላይ ነው ማለት ፍልስፍና ሃይማኖትና አዲስ የኮንስቲቱሽን ሲቪላይዜሽን አንድ ላይ የመጣበት ወቅት ነው ማለት ነው 18ኛው እስከ 19ኛው ክፍለ ዘመን ሳይንስ ኢንዱስትሪያልና ሳይንቲፊክ ሬቮሉሽን አንድ ላይ መጡ አሁን በ21ኛው እስከ 22ኛው ክፍለ ዘመን ግን ምንድነው የመጣው የሰው ልጅ የሁሉም ነገር ማዕከላዊ ነጥብ አይደለም humanity no longer matters as used to be the case artificial general intelligence matters more than human beings climate triggered mass migration matters space colonization matters gene editing and engineered evolution matters ይሄ ለውጥ የዝርያ ለውጥ ነው ከሰው ወደ artificial intelligence ከሰው ወደ ሮቦት ነው ከሰው ብቻ አይደለም ከባዮሎጂ ፍጥሯን ባዮሎጂካል አኒማሎችንም ሁሉንም አኒማሎችንም ይጨምራል ፕላኔተሪ ሽፍት ነው ከመሬት ወደ ማርስ ከመሬት ወደ እንትን it's a planetary shift it is a species shift ሌላው ይሄ ዘመን በጣም የተለየ ዘመን የሚያደርገው የቴክኖሎጂ ፍጥነትና አድማስ ነው የሚፈጠረው ቴክኖሎጂ ፍጥነቱ ከባድ ነው አድማሰ ብዙ ነው ሁለተኛው ሲስተሚክ ሪበርዛል ሲስተሚክ ብሬክዳውን አለ እየፈረሰ ያለ ነገር አለ
ትምህርት፣ ኢኮኖሚክስ፣ ክላይሜት ሲስተምስ፣ ፖለቲክስ፣ ፓወር፣ ጋቨርናንስ ሲስተምስ፣ ወርክ፣ ታክሴሽን፣ ዋርፌር እነዚህ ሁሉ ፈርሰው እየተሰሩ ነው። ብሬክ ዳውን አለ። ሌሎች ደግሞ ሪበርዝ አለ። እንደገና ጠፉ የተባሉ ነገሮች እንደገና እየመጡ ነው። ሲዲ እየመጣ ነው ጠፋ ተብሎ ሶ ዴዝ አለ፣ ኢንድ አለ፣ ሪቬንጅ አለ፣ ማለት ሪበርዝ አለ። ኒው ነገር ኢመርጅ እያደረገ ነው። አዳዲስ ነገር፣ አዳዲስ ፊውቸር አለ። በዛ ምክንያት የሰው ልጅ የማንነት ቀውስ እየደረሰበት ነው። አይደንቲቲ ክራይሲስ እየመጣበት ነው። ምንድነው ትርጉሙ? what is the question of meaning? what is the meaning? what is meaning? what is truth? what is trust? what is identity? what does it mean to be human? what is the nature of work? what is society relation? all these things ጥያቄ ምልክት ውስጥ የገቡ እንትን እያሉ ነው። ዲጂታል ኢሞርታሊቲ የሚባል አለ። ሶ ሰልፍሁድ ዲጂታይዝድ እየሆነ ነው። ፍራክቸርድ እየሆነ ነው ትርጉም ሁሉ ነገር ደግሞ as it fractures rewired እየሆነ ነው። እንደገና እንትን እያለ ነው። ፒተር ድራከር ምን ይላል? every few hundred years in western history there occurs a sharp transformation. society rearranges itself. በየጥቂት መቶ ዓመታት ውስጥ ሻርፕ የሆነ መሰረታዊ የሚባል ትራንስፎርሜሽን ይመጣል። ሶሳይቲ ራሱን እንደገና ያስተካክላል ነው። ቶማስ ኩህን ደግሞ ምን ይላል? ይሄ ፓራዳይም shift theory እንትን ነው። this era is not just an incremental progress, it is full model change in how the world is understood. ይሄ ዘመን ያመጣው ነው ዝም ብሎ ኢንክሪሜንታል ፕሮግረስ አይደለም። it's a full model change መሰረታዊ የሚባል ለውጥ ነው። ሬይ ኩዝል እንደሚለው በ2045 ማሽን by 2045 machine intelligence will outpace human intelligence, redefining what it means to be human. የማሽን ኢንተለጀንስ በ2045 አንዳንዶች 2030 ይላሉ የሰው ልጅ ኢንተለጀንስን ይበልጣል እና ይሄ ሰው መሆን ምን እንደሆነ ይቀይረዋል ትርጉሙ። አንትሮፖሲን ቲዮሪ የሚባል ስለ ግሬት አክሰለሬሽን ነው የሚያወራው። ታላቁ ሩጫ በሉት። all human activity from GDP to carbon dioxide population to take exploded after 1950 triggering planetary consequences. ሁሉም ይሄ ከ1950 በኋላ መሰረታዊ የሚባል እድሜ ነው ይላሉ። ይሄ ዘመን ከሌላው ዘመን ሁሉ በጣም የተለየ ማድረግ ምን ነው? አሁን ምን ወሰነው ውሳኔ የሚቀጥሉት ሺህ ዓመታትን የሰው ልጅ ኑሮ የዚች ፕላኔት ጣፈንታ ይወስናል። ክላይሜት ቼንጅ አሁን የምናደርገው ነገር ፕላኔተሪ በጣም ብዙ በ200 ሚሊዮን በላይ ለምሳሌ በ20-30 years ክላይሜት ቼንጅ ካላስተካከል 250 ሚሊዮን ሰዎች ይፈናቀላሉ። የሚኖሩበት አካባቢ በፍጹም ሊኖርበት የማይችል ይሆናል። እኛ we are the hinge generation በዚህ ዘመን የሚገኝ ሰው ልጅ በጣም እንትን ነው። እኛ ምን ሰራው ነገር ስራ የሰው ልጅና ይሄን ፕላኔት ትራንስፎርም ያደርጋል ወይ ያጠፋዋል። እና ሂንጅ መሐል ቋጠሮን የሰው ልጅ የሞራል ምሁራዊና ቴክኖሎጂካዊ ኃላፊነት በዚህ ሌቭል አንድ ላይ ተከማችቶ የመጣበትና urgent በጣም አስቸኳይ የሆነበት ወቅት የለም። it's very urgent at the same time it is concentrated. ይሄ ዘመን era of irreversibility ነው። የምንሰራው ነገር ሪቨርስ መደረግ አይችልም፣ ወደ ኋላ ሊመለስ አይችልም። ክላይሜት ኤክስቲንክሽን፣ AI አርቲፊሻል ኢንተለጀንስ እነዚህን ሪቨርስ ማድረግ አንችልም፣ ወደ ኋላ ልመልሳቸው አንችልም። ሶ ይሄ ዘመን በስኮፑ ባመጣው የለውጥ መጠን ስናየው ያለፈው 500 ዓመት ለውጥ ስናየው ለምሳሌ ሃይማኖት ላይ ፖለቲካ ላይ ያተኮረ ለውጥ ነው። የአንድ ሺህ ዓመት ጉዞ ስናየው የሰው ልጅ ስልጣኔ ላይ ያተኮረ ለውጥ ነው። አሁን የሚመጣው ግን ይሄ መጪ ዘመን ፕላኔታሪና ስፔሺስ ሌቨል ነው። በፕላኔታችን ደረጃ ያለ ለውጥ ነው። ከእርዝ ወደ ማርስ ነው የምንሄደው። ከሰው ልጅ ወደ አርቲፊሻል ኢንተለጀንስ ወደ ሮቦት ነው፣ ወደ ኳንተም ኮምፒቲሽን ነው። ከባዮሎጂያዊ ፍጥራኖች ወደ ባዮሎጂያዊ ፍጥራኖች ነው የምንሄደው። ስኮፑ በጣም እንትን ነው። ፍጥነቱስ
የ500 ዓመት ለውጥ ብናየው ያለፈው የ500 ዓመት ለውጥ በ100 ዓመታት የሚታይ ነው ሴንቸሪስ ነው የምንለካው የ1000 ዓመቱን በሚሊዮን ያለበል እንትን ነው የሚለካው ይሄ ለውጥ ግን ይሄ እየመጣ ያለው ለውጥ ግን በአመታት ወይ በ10 ዓመት ነው የምንለካው ይሄ ሁሉ ነገር የሚመጣው በ10 ዓመት ምናምን ነው የመጣው ይሄ ሁሉ ተአምር ማለት ባለፈው ነገር ያቻለው የሰው ልጅ ዕውቀት 1900 ላይ በ100 ዓመት አንድ ጊዜ እንትን ይል ነበር አሁን ዕውቀት በየ12 ሰዓቱ በጥፍ ያድጋል ኤአይ ምናምን ቴክኖሎጂ ምናምን ሪሌትድ ደግሞ ከ12 ሰዓት በታች ማለት በ100 ዓመት ይመጣ የነበረው በ12 ሰዓት ያውም ከዛ በታች በሆነ ፊልድ ላይ ያለፈው 500 ዓመት ለውጥ ተቋማት ላይ ያተኮረ ለውጥ ነው የ1000 ዓመቱ ለውጥ ሂዩማን ሶሳይቲ ላይ ማህበረሰቦች ላይ ያተኮረ ለውጥ ነው ያሁኑ ለውጥ ግን ህልውና ላይ ነው ኤግዚስተንስ ነው እውነት ላይ ነው ፖስት ትሩዝ ምናምን ነው ስፒሺስ ላይ ነው ፖስት ሂዩማን ትራንስ ሂዩማኒዝም ነው ድህረ ሰውነት ነው ድህረ እውነት ነው ሶ በጣም እንትን ነው አክተሮቹ ያለፈው 500 ዓመት ለውጥ ዋናዎቹ አክተሮች ኢንስቲትዩሽንስ ናቸው ተቋማት ናቸው የ1000 ዓመት ለውጥ ስልጣኔዎች ናቸው ሲቪላይዜሽን ናቸው ሮም በ1000 ዓመት ነው የምትለው አሁን ዋነኞቹ አክተሮች ግለሰቦች ኤአይ ኔትወርክስ ሆነዋል ይሄ አደገኛም እንትንም ያደርገዋል ሶ ያለፈው 500 ዓመት ለውጥ ምንድነው ያመጣው ሪፎርሜሽን ኢንላይትመንት ነው ያመጣው ያለፈው 1000 ዓመት ለውጥስ ምንድነው ያመጣው ሲቪላይዜሽናል ሺፍት ነው ያመጣው የዚህ ለውጥ አሁን እየመጣ ያለው ለውጥ ግን አንነውን ነው ምን እንደሚያመጣ አንነውን ነው ቢያንስ ግን ፖስት ሂዩማን ነው ፕላኔታሪ ሺፍት ነው ሰው ነው ሁሉም ተቋማት ሰው ምናምን ነው ያለው ይሄ ግን በቃ ድህረ ሰው ነው ከዛም ላይ ከፍ ይላል አትሊስት ከእርዝ ቢዮንድ ነው ማርስ ላይ ነው ሶ ዩኒክ ነው በጣም ዩኒክ ዘመን ነው ይበልጥ መረዳት ያለብን በጣም አንደርስታንድ ማድረግ ያለብን ዘመን ነው ሶ ይሄ ዘመን የኢንድስ የሪተርንስ የቢጊኒንግስ ኤንድ ቢዮንድ ዘመን ነው ይባላል ብዙ ነገር የሚያበቃበት ጠፍተው የተባሉ ነገር የሚመለሱበት አዳዲስ ነገር የሚጀመሩበት እና ከአድማሳችን ከማሰብ አቅማችን ከኢማጂኔሽናችን በላይ የሆኑ አዳዲስ ነገሮች የሚመጡበት ወቅት ነው ሶ ይሄ ዘመን ፊውቸሩ ዘመን ፓራዶክስም ነው ፕሮሚስም ነው ትልቅ ተስፋም ይዞ መጥቷል የማይፈታ እንቆቅልሽም ነው ምንድነው ፓራዶክሲካል የሚያሰኘው እንቆቅልሻዊ ነው ስንል አንደኛ የሚያበቃው ነገር ብዙ ነው የምናቀው ስራ ይኸውላችሁ ብላክ ካብ የሚባለው እንግሊዝ ውስጥ እንትን ለማለት 4 ዓመት ነው የምትማረው ኮሌጅ ገብተህ ብላክ ካብ ድራይቨር የዚህ ታክሲ ነው ጥቁር እንትን አይታችኋታል የእንትና የጄምስ ቦንድ ፊልም ላይ ምናምን ይታያሉ እና እንግሊዝ ሀገር 4 ዓመት ተምረህ ሱስት በቃ ትልቅ ኦነር ነው እና በሻ ዘመን ጓደኛ ካላችሁ ብላክ ካብ ድራይቨር ነው ካላወቀ በጣም ኮርቶ ነው የሚናገራችሁ እና ካላወቃችሁት አይገባችሁም 4 ዓመት ነው የሚማረው ኡበር መጣና ምንም ዛሬ ቀን ለንደን እንደገባ በሁለተኛ ቀን የኡበር ድራይቨር መሆን ይችላል በቃ ጉግል ማፕ ነው የት ነው የምትሄደው ያስገባልህ ይነዳሃል በዚህ ታጠፍ ያለው ይወስድሃል ሶ ማንንም ሰው ታደርስ ኤርፖርት ሶ ዩ ዶንት ኒድ 4 ዓመት ቦታ እያጠናህ ቁጭ ምን ቦታው ነው የሚያጠኑት ባይዘው ቦታ ለንደንን ማስተር ነው የሚያደርጉ ከዛ ኡበር መጣና እንትን እና ሰዎቹ ተምረው እኮ ሊይዙ ነው እንትን ብላክ ካብ ሊይዙ ሰልፍ ወጡ በሰልፍ ግን አይቀርም ዋጋ it's just angry እኔ ዛሬ ቀን ለንደን ብገባ በአራተኛ በአምስተኛ ቀን ኡበር እንትን ለንደን ውስጥ የታክሲ ስራ መስራት ይችላል I don't need to know የት ቦታ እንደሆነ በቃ ደግሞ ከኛ በላይ በጣም ሞር ፐርፌክት ነው ዛንት ነው ጉግል ማፑ በደንብ እንትን ይሄን ነው የመጣብን ዘመን ሰው የሚያበቃው ነገር ብዙ ነው አሁን እኛ ሰራን ብለን የምንኩራራው ነገርና ነገሩ በጣም ይለያያል ሰማይና መሬት ሳን ፍራንሲስኮ ውስጥ 500 ታክሲዎች አሉ ጉግል ካምፓኒ ነው ኦፕሬት የሚያደርጋቸው እና ሾፌር የላቸውም በራሳቸው ነው በቃ እንትን በራሳቸው እንደ ድሮን ራሳቸውን ይነዳሉ መኪኖቹ በቃ ትገባለህ መኪናውን ይከፍትልሃል ኋላ ትቀመጣለህ ሰው የለም በእንትን ነርቶ የምትፈልገው ቦታ ያደርሳል ሰልፍ ድራይቪንግ ካርስ ማለት 500 ኦሬዲ ታክሲስ አሉ ተግባራዊ ሆኗል አሁን ይሄ ቲዮሬቲካል ሳይሆን ጀምሯል ታሪክ እንደሚያሳየን አንድ ትልልቅ አዳዲስ ነገር ሲመጣ የሚጠፋ ነገር ብዙ ነው
ጠፋ የተባለው ነገር ይመጣል። አዳዲስ ነገሮች ደግሞ ይበቅላሉ። ሰኔካ በጣም ደስ ጎበዝ እንትን ነው። ምን ይላል? every new beginning comes from some other beginning's end። እያንዳንዱ አዳዲስ ነገር የሚበቅለው የሌላ ጅማሮ ማብቂያ ላይ ነው። ሶ ጊዜና ለውጥን እንዴት እንረዳው? ፊሎሶፊካል ፐርስፔክቲቭ ጊዜንና ለውጥን እንዴት ነው የምንረዳው? ስለ መጻኤው ጊዜ ያለን አረዳድ እሱን አስመልክቶ የሚደረገው ዳይናሚክስ እና እንትን የምንተረጉበት መንገድ ይወስናል። ነገሮች የምናይበት መንገድ እንዴት ነው እንትን ያለው? አንሸንት ሳይክሎች አሉ፣ ሞደርን ሊኒየር ፕሮግሬሽንስ አለ፣ ፖስት ሞደርን ስኬፕቲዝም አለ። you see the evolution of outlook እንዴት ነገሮችን የምናይበት መንገድ። መጪውን ጊዜ ለመረዳት ከፈለጋችሁ ፍልስፍና ኢምፖርታንት ነው። ፍልስፍና እድገትን ፕሮግረስንና ጊዜን የሚያይበት መንገድ አንደርስታንድ ማድረግ በጣም ኢምፖርታንት ነው። ብዙዎቹ በጥንታው ጊዜ ያሉ አስተሳሰቦች ጊዜን ሳይክሊካል አድርገው ነው። በተለይ ኢስተርን ሪሊጅን ጊዜን ሳይክሊካል፣ ሂንዶቹ ዩጋስ ይሉታል፣ ስቶይኮቹ ኢተርናል ሪተርን ይሉታል። ምን ማለት ነው? ቀትርና ምሽት ይፈራረቃሉ። ክረምትና በጋ፣ ክረምት ይመጣል፣ በጋ ይመጣል። ከዛ በጋ እንደወጣ ክረምት ይመጣል፣ ክረምት እንደወጣ ነው። ሶ ሳይክሊካል ነው። እና እነዚህ ምን ይላሉ? ሂስትሪ ዳዝንት ሪፒት ኢትሰልፍ ኢት ኦፍን ሪምስ ራሱን አይደግምም። ቤት ነው የሚመታው። ግጥም ቤት መምታት አለ። እንደዛ ነው። ሰው የሆነ የሚደገመው ፓርት እንዳለ ራሱ አይደለም። የሚቀጥለው የኤፍቢ ፋክልቲ ዲን ድራሜል የሚመስል ልጅ ሊመጣ ይችላል። ግን ድራሜ ራሱ አይሆንም። በብዙ ነገር ድራሜ የሚመስል ኒቼ የሚለው ነገር አለ። ሊቭ አዞ ሪሊቪንግ ላይፍ ኢተርናሊ እንደገና እንደምትኖር። ፎኔክስ ምንድነች? እንዴት ነው የምታረገው? ፎኔክስ አፈር ልሳ ነው አይደል የምትነሳው? የሆነ ነገር ሲያበቃ ሪበርዝ ነው። ፎኔክሷ አፈር ልሳ ነው የምትነሳው፣ እንደገና ትፈጠራለች። ወይ ኢግል 40 ምናምን 80 ምናምን ነው፣ በ40 ምናምን አመቱ እርግብ እንትኑ ክንፉ ምናምን ይዳከማል እና ክሪኤቲቭ ዲስትራክሽን እንደዚህ እንትን ይያለ ተራራ ላይ እየተማታ ምናምን ትሄዳል። አሮጌውን እንትኑን ላባው ምናምን ያራግፍ ማለት ያራግፍና የተወሰነ ጊዜ ይቆያል እንትን ላይ ዛፍ ላይ። ከዛ እንደገና ይበቅልለታል። እንደገና አዳዲስ ደግሞ ያድናል ማለት። እንግዲህ እግል ከባድ ነው። ሰውም ይዞ ይሄዳል እንትን እና ያን ካፓቢሊቲ ሲያረጅ እንትን ያደርጋል። ክሪኤቲቭ ዲስትራክሽን ነው። እንደዛ ደም እየደማ እንትን የሚለው እያመመው እንትን የሚለው ሌላ አዲስ ወጣት የሚያደርገው እንትን እንዲበቅልለት ነው። ሶ ሳይክሊካል ነው ማለት። ሶ ምንድነው የሚለው? እያበቃ የሚመስለው ነገር ምን ሊሆን ይችላል? ሪከሪንግ ሳይክል። እያበቃ የሚመስለው ነገር ፓርት ኦፍ ሪከሪንግ ኤውቺ እንትን ይመስላል። ይሄ ነበር አይሚን እያበቃ መስሎ እየሰፋ ሲሄድ ግን የበለጠ ጎላ። ታዩታላችሁ። እነዚህ ወደ ውስጥ ስትዋቸው እነዚህ ትንንሽ ነገሮች ናቸው። ወደ እንደዚህ ሆኑ ወይ ደግሞ እነዚህ ትንንሽ ነገር እያበቃ መስሎ እንደዚህ ተሰባሰበ እንጂ ሪሚካል ነው ነው። ይሄ ታይምን አንሸንት ፊሎሶፊ የሚረዳበት መንገድ ነው። ሞደርኒቲስ ምንድነው የሚለው? ጊዜ ሊኒየር ነው፣ ፕሮግረስ ሊኒየር ነው። ምን ማለት ነው? ሁሉ ጊዜ ወደፊት ነው የሚሄደው። ጊዜ ወደ ኋላ አይመለስም። ሳይክሊክ አይደለም። ታሪክ ወደፊት ነው የሚጓዘው። ታሪክ ሁሉ ጊዜ ኢምፕሩቭ ነው የሚያደርገው፣ እየተሻሻለ ነው የሚመጣው፣ ወደ ኋላ አይመለስም። ትላንት ከዛሬ የተሻለ ነው። አይሚን ነገ ከዛሬ የተሻለ ነው። ከነገ ወዲያ ደግሞ ከነገ የተሻለ ይሆናል። ይሄን ማስረጃ የሚያደርጉት ለምሳሌ የሰው ልጅ ሳይንስ፣ ሪዝን፣ ሂውማን አድቫንስመንት ሁሉ ጊዜ በየዘመኑ እየተሻሻለ ነው የመጣው። ሪፒት አላደረገም። ሊኒያሪ ነው ፕሮግረስ ያደረገው። ታይምም አብሮ ነው ያደረገው ይላል። ሶ በዚህ አስተሳሰብ መሰረት አሮጌው ነገር መፍረሱ ማብቃቱ ትክክል ነው። አዲስ ነገር የሚመጣው ባሮጌው ነገር መቃብር ላይ ነው ይላል። ሶ ነሰሰሪ ነው፣ ነሰሰሪ ኦብሶለንስ ነው። አሮጌው ነገር መወገዱ ትክክል ነው ይላል። አሜሪካን ሀገር
የሀገሩ ኢፊሺየንሲ ሲለካ የከሰረ ቢዝነስ በፍጥነት ከገበያው እንዲወጣ ማድረግ እንደ ስርዓት ኢፊሺየንሲ ይቆጠራል። እኛ ማቆየት ነው አይደል? እነሱ ኢንኤፊሺየንት የሆነ ባንክራፕት የሆነ ተቋም እንትን ቢዝነስ ተቋም ከስራ ስታስወጣው ከዘገየ ኢንኤፊሺየንት ሲስተም ነው ያለ ማለት ነው። ቢኮዝ ሌላ እንዳይመጣ ያረጋል። እሱስ ባንክራፕት ነው። ይሄ ግን በጣም ይሄ በቃ የሚለው ሁሉ ጊዜ ፊቸሩ ቤተር ነው። በቃ ሁሉ ጊዜ ሊኒየር ነው ፕሮግረስ የሚያደርገው እና ይሄ ክሪኤቲቭ ዲስትራክሽን ከሚባለው ሐሳብ ጋር ይሄዳል። ክሪኤቲቭ ዲስትራክሽን አፕል ይሄ አፕል የሚባለው ሲሊኮን ቫሊ አፕል ጉግል ምናምን ሁሉ ፌስቡክ ነው የተመሰረቱበት ሲሊኮን ቫሊ አለ። የሆነ ሳን ሆሴ ምናምን ግሬት ሌክስ እንትናል ሳን ሆሴ ምናምን የሚባል አካባቢ ሳን ፍራንሲስኮ ፖሎ አልቶ የሚባሉ አካባቢዎች አሉ እንደዚህ እና የአካባቢ ኦርቻርድ ፋርም ነው የነበረው በጣም ይጣፍጥ ፍሬ ኦርቻርድ የሚባል የሚመረትበት እርሻ ነው የነበረው። ያን ዛፍ ተቆርጦ ነው እንግዲህ ዓለምን እንደዚህ ቴክ ጃንት የተለዩ ጃንቶች እዛ አካባቢ የተፈጠሩት እና ሰዎች እንዲህ ኦርቻርድ ፋርም እኮ የማይገኝ ነው እንዴት ነው ይሄ ወይዘር ሌላ ቦታ ማብቀል አይቻልም እንዴት ነው ብለው ነበር። ግን they destroyed that and they brought up ዓለም አይቶት የማያውቅ ማለት አይቶት የማያውቅ ሀብት ምናምን the most valued company 3.5 trillion dollar worth የሆነ ካምፓኒ አፕል ነው በዓለም the most valued company is apple። ኤግዚስቴንሻሊዝም ምንድነው የሚለው የወደፊቱ ጊዜ የሰው ልጅ ማዕከላዊ ነጥብ ነው። የሰው ልጅ ማዕከላዊ ነጥብ ነው እና ሁሉ ጊዜ የሰው ልጅ ወደፊት ነው የሚያስበው ወደ ፖሲቢሊቲው ነው የሚያስበው። ሶ የሰው ልጅ ነፃነት ያለው መጻኢው ዘመን ላይ ነው። our freedom lies in the future not being predetermined future predetermined አለመሆኑ ነፃነት ይሰጠናል። ለምን መምረጥም የፈለግነውም ለመፍጠር ያስችላል። we can choose and create it at the same time ይላል። በሌላ መልኩ ደግሞ መጻኢው ጊዜ እንደ ጭንቀት ነው እንደ አንግዛይቲ ነው ሄደገር የሚለው አለ። መጻኢ ጊዜህን ማወቅህ ምን እንደሚሆን የሚመጣው ጊዜ ምን እንደሚሆን ፋይናይት ፖሲቢሊቲ ማወቅህ ለትርጉም ያለው አኗኗር ለእውነተኛ አኗኗር ለእውነተኛ ሊቪንግ ፕሪኮንዲሽን ነው ይላል። ሶ ነገሮች ሲያበቁ አስፈላጊ ከሆነ ነገር ጋር እንድንጋፈጥ ኢምፖርታንት ከሆነ ጋር ኮንፍሮንት እንዳር ይሆን ኢምፖርታንት የሆነ ጥያቄን ኮንፍሮንት እንድናረግ ያደርገናል። ሶ እያንዳንዱ ማብቂያ አዲስ ምርጫ ለመመረጥ አዲስ ውሳኔ ለመወሰን መነሻ ይሆናል። ሶ መጻኢው the future is both the source of meaning and existential anxiety አዲስ ትርጉም ይሰጠናል እንመርጣለን ግን እዛው ያለ ያስጨንቀናል። ፖስት ሞደርኒዝም ይሄ ግራንድ ናሬቲቮችን የሚጠራጠረው አስተሳሰብ ነው። የሰው ልጅ ሊኒየር ፕሮግረስ ነው ያለው ሊኒየር ታይም ነው ወደፊት ብቻ ነው የሚሄደው የሚለውን ነገር በከፍተኛ ደረጃ ቻሌንጅ ያደርጋል። ከግራንድ ናሬቲቭ ይልቅ ሜታ ናሬቲቭን እንትን ይላል። ሲንግል ኦቨር አርኪንግ ስቶሪ አይሰራም። እውነት አንድ ብቻ አይደለም። ኦቨር አርኪንግ ስቶሪ የሚባል ነገር የለም። ፐርፔቹዋል ፕሮግረስ የሚባል ነገር የለም። ሂስቶሪካል ደስቲኒ የሚባል ነገር የለም። ፕሮግረስ ፐርፔቹዋል አይደለም። ወደ ኋላና ወደፊት የሰው ልጅ ይወድቃል። ሂስቶሪካል ፕሪዲተርሚንድ ሂስትሪ ደስቲኒ ነው የሚባል ነገር የለም። እውነት ብዙ ትይዩ የሆኑ ነገሮች አሉት። ናሬቲቭ ብዙ ሎካል ናሬቲቮች አሉት። ሶ ሊኒየር አርክ ነው እንደዚህ ወደፊት የተሰመረ መስመር ቀጥ ያለ መስመር ነው የሚለው ኖ ፓራላል ነው። ግራንድ ናሬቲቭ ነው ኖ ሎካል ብዙ እንትን አለ። ሶ ኢንላይትመንት ውስጥ የነበረው ሰርቴኒቲ የእርግጠኝነት ስሜት ኢሮድድ ሆነ። ፖስት ሞደርኒቲ ትሩዝ ብዙ ነው የሚለው እውነት አንድ ነው የሚለው አለ። ኤክስቴንሻል እንትኑ ሲንጉላሪቲ እንትና ግራንድ ናሬቲቭ እንትን ከዛ በኋላ ፖስት ሞደርን ሆነ። አይ እውነት ብዙ ነው አለ። ከዛ ምን ሆነ? ፖስት ትሩዝ ሆነ። አይ ድህረ እውነት ነው እንትኑ ገባችሁ ፕሮግሬሽኑ። ሶ ጠፉ የተባሉ ነገሮች ይመጣሉ ነው። ሪቫይቫል አለ፣ ሪሚክስ አለ። ወደፊት ብቻ አይደለም ታሪክ የሚሄደው ወደ ኋላም ወደፊት ወደ ምናምን እያደረገ የወደፊቱ ከኋላው ጋር ያሁኑ አልፎ ያሁኑ ከወደፊቱ ጋር ያሁኑ ካለፈው ጋር እንትን አለ
እና nothing entirely in this ኮምፕሊትሊ የሚያበቃ ነገር የለም። በአዲስ ፎርም ነው የሚመለሰው። ሳይንስ ራሱ ፓራዶክስስ ፈጥሯል፣ ብዙ ፓራዶክስስ። ይሄ ሃውንቶሎጂ የሚባል አለ። ፊውቸሩ ማለት ኦፕን ነገር ነው፣ የሚመጣው ጊዜ ኦፕን ነገር ነው። ይሄ ኦፕን ነገር ውስጥ ዘ ፓስት ፍራግመንት ያደርጋል። ዘን የአሁኑ ዘመን ደግሞ የሚቀጥለው ዘመን ደግሞ ቴምፖራል ኦንቶሎጂስ አሉ። ጊዜ የሚባለው ነገር እውነት ነው ወይ? ኦንቶሎጂ ላይ ሪያሊቲ ኦፍ ታይም ጊዜ እውነት ነው ወይ? ፕሬዘንቲስት የሚባሉ አሉ። አሁን ነው እውነት፣ ዛሬ ብቻ ነች እውነት። ነገ የሚባለው ነገር ፊውቸር የሚባለው ነገር ገና ያልሆነ ነገር ነው፣ ክፍት ነው፣ ፊክስድ አይደለም። ምን እንደሚሆን አናውቅም። ኢተርናሊስት ቪው አለ። ያለፈው ጊዜ አሁንና ነገ ኮኤግዚስት ነው የሚያደርጉት። ሶ ፊውቸርም ኮኤግዚስት አድርጓል አለ አሁን ውስጥ። ትላንት ዛሬ ውስጥ አለ፣ ዛሬ ትላንት ውስጥ አለ፣ ነገም ትላንትና ዛሬ ውስጥ አሉ፣ ኮኤግዚስት ያደርጋሉ። አንድ ግሮዊንግ ብሎክ ቪው የሚባል ደግሞ አለ። ትላንትና ዛሬ ሪል ናቸው፣ የመጻኤው ዘመን ግን አንድ ተርም ምንድነው ይላል። ሶ ፊውቸር ክሪኤትድ ነው፣ አዝ ክሪኤትድ የሚፈጠር ነገር ነው። ፊውቸሩ አይ እንትን ብሏል ኤክስፕሌንድ የሚጻፍ ነገር ነው፣ አዝ ስክሪፕትድ ይላል። ፊሎሶፊ ሲንተሲስ፣ እነዚህ ሁሉ የየራሳቸው እውነት አላቸው። በድምር ግን እውነት ብዙ ነው፣ መልቲፌሰትድ ትሩዝ ነው። ፊውቸሩ መጻኤው ዘመን መልቲፕል ዳይናሚክስ፣ አንድ ላይ የተለያዩ ዳይናሚክሶች የሚያጋጥሙት ነው። በአንድ በኩል ሳይክሊካል ነው፣ ይደጋገማል። በአንድ በኩል ሊኒያር ነው፣ እንትን ያለ ነው። በሌላ በኩል ኤግዚስተንሻል ነው። እንደገና ደግሞ ፍራግመንትድ ነው። አንዱ አይደለም ከዚህ ውስጥ ሁሉም እውነት ልክ አለው፣ የየራሱ እውነት አለው። ሶ እያንዳንዱ አዲስ ዘመን በድሮ ዘመን ማብቂያ ላይ የሚመጣ ነገር ነው እና ፊውቸሩ የሚመጣው ጊዜው መጣሁ የሚለው አሁን ያለን ነገር በማጥፋት ነው፣ ኤክስቲንግዊሽ በማድረግ ነው፣ ኦር ራዲካሊ ትራንስፎርም በማድረግ ነው። ፊውቸር እየመጣ መሆኑን ፊውቸር የሚባል ነገር እንደዚህ መጥቶ እየመጣሁ ነው አይልም። የሆነ ነገር ሲጠፋ ኦር የምታውቁት ነገር ራዲካሊ ትራንስፎርም ሲያደርግ ሌላ ነገር መጥቷል ማለት ነው። ሶ ምን ነገር ነው የሚያበቁት? አሁን በዚህ ዘመን የሚያበቃው ነገር አንደኛ ስራ ዘ ኔቸር ኦፍ ወርክ ነው የሚያበቃው። ድራይቨሮች፣ ካሸሮች ምናምን የሚባሉ ነገሮች ከዚህ በኋላ በጣም በየጊዜው ራስን ሪስኪል ማድረግ ይጠይቃል። ስለዚህ አሁን 500 መኪኖች ሆነዋል፣ 100 ሚሊዮን መኪኖች ይሆናሉ ሰልፍ ድራይቪንግ በቅርቡ። ከዛ ምንድነው የሚሆነው? ያኔ እኔ ሾፌር ከሆንኩ ምንድነው የምሆነው? ፊት ካሸር ከሆንኩኝ አሁን ምንም ሞባይል ባንኪንግ እየመጣ ነው። አንጠረኞች፣ ብላክ ስሚዝ፣ ስዊች ቦርድ ኦፐሬተርስ ምናምን እንደጠፉት ይሄ ሙያ የሚባለው እየጠፋ እንደመጣው ይሄን ያሁኑ ግን የሚለየው የሰው ልጅ ዶሚናንስ ኢንተሌክቹዋል ስራ ላይ ምሁር የሚጠይቅ ስራ ላይ የሰው ልጅ ዶሚናንስ ሊጠፋ ይችላል። በአይ ዶሚኔት ሊሆን ይችላል ነው ስራ ላይ። ሌላው እያበቃ ያለው ፕራይቬሲና አኖኒሚቲ ነው። ሚስጥር የሚባል ነገር የለም። ታሪኩ ከኤፍቢ ወጥቶ አዳራሽ ገብቶ ቤቱ ወደ ቤቱ እየሄደ መሆኑ ዛሬ ሰው ሁሉ ያውቀዋል። ሞባይሉ የት እንደሄደች የት ደርሶ የት እንደመጣ ታሳያለች። እንደዚህ እያንዳንዱ ጉግል ሲያደርግ you can easily እንትን ልክ ምን ሆነ መሰላችሁ? አንድ የፈረንሳይ ፊሎሶፈር ነው የንጉሱ እንትን ይጠፋል፣ የንጉሱ ፈረስ ይጠፋል እና ንጉሱ ወታደሮቹን አዞ ፈረንሳይ ውስጥ ፈልጉልኝ ይላል። ፈረሱ በጣም ተወዳጅ ፈረስ ነው እና ፍለጋ ይወጣሉ። አንድ ሰው መንገድ ላይ ያገኛሉ። ፈረስ አይተሃል ወይ? ጭራው በጣም ረጅም ነው። አዎ። ቁመቱ ይሄን ያክል ነው። አዎ። የት ነው? አላየሁትም ማለት ነው። አስተሩት አይተዋል። እሱ ግን ሰውየው የገመተው እንትኑ ጭራው እየጎተተ አይደል? ተይላይቶ የጎት ምልክት ያወጣ አይደል? በጣም ረጅም ከሆነ መሬት ላይ ተጎተተው አይደል? እንደገና ደግሞ እንትን ላይ ዛፍ ላይ ተጠግቶ እንደዚህ ሲያራግፍ እንትን አቧራ ትቷል፣ እንትኑ ላይ ምልክት ትቷል። ሶ ሁለቱን ኢንተሌክቹዋል አይቶ ነው እንትን ያለው እንጂ አላየውም። ሶ ያኔ ያልታየውን የሚያዩ ሰዎች
እንደዚህ አይነት የተለዩ ፈላሳዎች ነው የነበሩት እንጂ ሌሎች አሁን ግን እንደዚህ አይነት ካፓቢሊቲ ኤቭሪባዲ ያለው ቢኮዝ አንሲን የሚባል ነገር የለም ኢንፎርሜሽን ፍራግሜንቴሽን አለ ኢኮ ቻምበር የሚባል ነገር አለ ዲፕ ፌክ ቴክኖሎጂ የሚባል አለ እነዚህ ተደምረው ሲንጉላር እውነት ነጠላ እውነት የሚባል ነገር እየጠፋ ድህረ እውነት የሚባለው ነገር እየመጣ ነው እውነት እየጠፋ ነው ድህረ እውነት የሚባል እየተቋቋመ ነው so this is one of the endings cultural homogeneity እና old identities አስገራሚ ነገር ነው ግሎባላይዜሽን ወይ ደግሞ የዲጂታል አቤቱ እንደሚታወቀው የብዙ ባህሎች መጨረሻ ሆኗል at same time ግን ኮኔክቲቪቲው ማይክሮ ኮሚኒቲ ትንሽ ኮሚኒቲዎች ራሳቸው እንዲገናኙ የጠፉ ሰዎች እንትን እንዲሉ ባህላቸውን ኦንላይን እንዲጠብቁ ያወሩ ፕራክቲስ እንዲኖር የጠፉ ሰዎች ተገናኝተው አንተ ባህል ይኖርሃል ለምሳሌ አንተ ያንተ ባህል የመጣህበት ባህል 50 ሰው 100 ሰው ይፈልጋል ፕራክቲስ ለማድረግ ማን የት እንዳለ አታውቅም አንድ ከተማ ውስጥ ግን አሜሪካን ሀገር 50 ሰው ሊኖር ይችላል ያንተ ብሄር ያንተ ሀገር ሰው አሁን ታገኘዋለህ ትገናኛለህ ሰው 50 ሆነ ተሰብስበን ታደርጋለህ ቸርች ሞስክ መክፈት ሰው ይጠይቃል መሬት ለማግኘት ምናምን የለ እንትን ብቻህን አታረጋው ግን እኮ ስላልተገናኘ ዲጂታል ሪቮሉሽኑን ትገናኝ ያስችላል ሶ ባህልን ጠብቅ ያደርጋል ኖርማሊ ብዙ ባህሎች እንዲጠፉ ምክንያት አሴም ታይም ግን ማይክሮ ኮሚኒቲስ ባህላቸውን ይጠብቁ ራዲካል ዳይቨርሲቲ እንዲመጣ ምክንያት ሆኗል ይሄ ኤትኒክ አይደንቲቲ ናሽናል አይደንቲቲ የሚባለው ነገር ቀስ ይያለ ፍሉድ በሆነ አይደንቲቲስ ኦንላይን ፐርሶናስ ፋንዶምስ ትራንስናሽናል ሙቭመንትስ ዲፋይንድ እየሆነ ይመጣል ዩኒፖላር ጂኦፖለቲካል ኦርደርም እየጠፋ ይሄ ክላይሜት ቼንጅ የምናቀውን አይነት ስቴብል የሆነ አስተማማኝ የሆነ ክላይሜት አያቶቻችን አባቶቻችን የሚያውቁት አይነት ክላይሜት ከመሆን እየቀየረው ነው የካርቦን ዳይ ኦክሳይድ ሌቨሉ አሁን የሚገኘው it is the highest in 3 million years ከ3 ሚሊዮን ዓመት አንፃር ስናየው the highest ነው አሁን ይሄ ማለት ብዙ አይነት ፍጥሯን ያበቃል ይሞታሉ ዩኤን 2019 ላይ የተባበሩት መንግስታት ያወጣው ሪፖርት እንደሚያሳየው 1 ሚሊዮን ስፒሺስ አደጋ ላይ ናቸው ምንድነው the 5 endings ይባላል 5 ዳይናሶር የጠፋበትን የመጨረሻው ጊዜ ጀምሮ 5 ጊዜ ዓለም ጠፍታለች ፍጥሯን ጠፍተዋል ይሄ the 6th extinction ነው ስድስተኛው ማብቃት ነው ይባላል ኮራል ሪፍ አውስትራሊያ የሚገኘው ኮራል ሪፍ አደጋ ውስጥ እንትን ይያለ ነው እና ኮራል ሪፍ እየጠፋ ነው የሆነ ፓሲፊክ ኦሽን ላይ ያለ ኮራል ሪፍ ምን እንደሆነ የሆነ አሳዎች የሚራቡበት ምናምን የሆነ ስቶር የሚደረግበት እንትን ነው አደገኛ ነው ለአርክቲክ ሲ እንትን ይያለ ነው አርክቲክ ሲ ማለት በቃ በበረዶ እንትን ያለ ወደዛ የምትሄዱት ኒውክሊየር ፓወር እንትን ነው መርከቡ በኒውክሊየር ፓወር የሚንቀሳቀስ ካልሆነ አትሄዱ ለምን እየሰረጉን እንትኑን በረዶውን እንትን ያደረገ ነው የሚሄደው አሁን ግን እየቀለጠ ነው ይሄ የተለየ ነገር ያመጣል so the end of nature እየመጣ ነው the nature as we know it ይሄው እንግዲህ ይሄን እንትን ይውላችሁ እንግዲህ ዝሆን ምንድነው የሚወደው ውሃ ሳር ነው ሳሩ ራሱ የተለየ ነው አይደል ታዩታለች የተቀየረው ነገር እዩ this is the future እንት so ዝሆኑም ሳይዙ ሊቀንስ ይችላል እንት አዳፕት ሊያደርግ ይችላል ኢኖሰንስ የሚባለው ነገር እያበቀለት ይመስላል ብዙ ሞራል ስፒሪቹዋል ሰርቴኒቲስ እየጠፉ ነው ጄን ኤዲቲንግ ተዛይ ነው ረጅም መሆን ይፈልጋል ወዲያው በመጀመሪያው ይመስለኛል ቮለንቲር የሚያደርግ ጄን ኤዲቲንግ እንትን ቢጀምር ዩፎዎች እንገኙ ይችላሉ የሰው ልጅ የሁሉ ነገር ማዕከላዊ ነጥብ ነው የሰው ልጅ የተባረከ ነው ሳክሪድ ነው የሚባለው ነገር ሊያበቃለት ይችላል with AI replacing humanity so ምንድነው የተመለሰ ያለው ታሪክ ደግሞ ተመልሶ እንትን ይላል ሪቫይቭ ያደርጋል ተተነዋል ያልነው ነገር የሳተ ሊሆን ይችላል the future can be retro እንደገና ይመለስ ይችላል revenge of god geography ነው so መጪው ዘመን ፒውር ኖቢሊቲ አይደለም ዝም ብሎ 100% አዲስ ነገር አይደለም there is also a revival of the old the dead ሞተ ጠፋ ምንለው ነገር የተመለሰ ነው ጂኦፖለቲካል ራይቫለሪ ለምሳሌ ጠፋ ተብሎ ነበር the end of civilization ተብሎ ነበር ይሄው መጣ the end of history ብሎ ነበር አልፍኩ ያማ ታሪክ ተመለሰ ግሬት ፓወር ኮምፒቲሽን አይዲዮሎጂ ክላሽ ተመለሰ ኦቶሪታሪያኒዝም ተናለ ናሽናሊዝም ፖፑሊዝም ጠፋ ሲባል ተመለሰ
የ20ኛው ክፍለ ዘመን አይነት ቴንሽን ተመለሰ። ጦርነት፣ ኒውክሊየር ኤክስፓንሽኒዝም እየመጣ ነው። ሶ ፕሮግረስ ዋን ዳይሬክሽናል አይደለም። ኦልድ ፓተርንስ ካን ሪአሰርት። ሁሉ ጊዜ ወደፊት መሄድ ማለት ዝም ብሎ እንትን መሄድ አይደለም። ወደፊት መሄድ የሞተው ነገር እንደገና መምጣትም ሊሆን ይችላል፣ ሪአሰርሽን ሊሆን ይችላል። ሃይማኖት በጣም እየተመለሰ ነው። ሃይማኖት ሞተ። ካፒታሊዝም ሲያድግ፣ ድህነት ሲጠፋ ሃይማኖተኝነት በጣም ይቀንሳል ተባለ። አውሮፓ ውስጥ ቤተክርስቲያኖች ናይት ክለብስ ሆኑ፣ መጠጥ ቤቶች ሆኑ፣ የሚጨፈርባቸው ቦታዎች ሆኑ። እድገት ሲመጣ ሴኩላራይዜሽን ይመጣል ተባለ። አንድ ጊልስ ካፔል የሚባል ሰውዬ ዘ ሪቬንጅ ኦፍ ጋድ ይላል። ጋድ ተመልሷል፣ ግን ሃይማኖት እንደ ጉድ ይተፋፋል። ግሎባል ኢስላም፣ ኢቫንጀሊዝም፣ ኦርቶዶክስ፣ ጁዳይዝም እና የሚባሉት ሃይማኖቶች እንደ ጉድ እንትን እያሉ ሶ ሃይማኖት የጂኦፖለቲክስ ፎርስ ነው። አሁን የባህል ፎርስ ነው። ዘመናዊ ቴክኖሎጂዎች ይህን ማስፋፊያ እየዋሉ ነው። ሶ የሚገመተው ኢን ዘ ፊውቸር ሃይቴክ ሶሳይቲ አለ፣ እንደገና ኢንተንስ የሆነ ሃይማኖተኝነት አለ። በጣም ጠንካራ ሃይማኖተኝነት ኮኤግዚስት ነው የሚያደርጉት። ዘ ሪቬንጅ ኦፍ አናሎግ። በቃ ሁሉ ነገር ዲጂታል ነው፣ አናሎግ የሚባል ነገር ጠፋ ሲባል እየተመለሰ ነው። ይሄ ቪኒል ሪከርድ የሚባለው በአሜሪካ በ2022 41 ሚሊዮን ተሸጠ። ይሄ ማለት በ1987 ከፍተኛ የተሸጠው በጊዜው ቪኒል ሪከርድስ በጣም እንትን እያለ የተሸጠው 33 ሚሊዮን ቪኒል ሪከርድስ 41 ሚሊዮን ተሸጠ። ሲዲ 33 ሚሊዮን ተሸጧል በ2022። ይሄ ማለት በ1987 ሁለቱም ከተሸጡት በላይ ነው፣ ሪከርድ ነው። ከ1987 ወዲህ ዘ ሪከርድ ነው። ዲክላይን አድርጎ ነበር ሲዲ ቪኒል ሪከርድስ ምናምን እየሞተ መጥቶ ከ87 በኋላ ከ87 በፊት this is the period of their እንትን አሁን ሪቫይቭ አደረገ። እንዴት ሆነ? ካሴት እንደገና ፖፑላር እየሆነ ነው። ይሄ በኖስታልጂያ ድሮ መናፈቅ ኤስቴቲክስ የሆነ ቢዩቲፉል ነገር ስለሆነ እንትን ይላል። ሶ እነዚህ ነገሮች ዲጂታል ኮንቪኒየንስ የሚባለው ነገር ይሄ ሄደ ዩቲዩብ ላይ መክፈት ምናምን የሌለው እንትን ያደርጋል። ኤስቴቲክ አለው የሆነ ቪኒል እንትን ይዛችሁ ስቱዲዮ እንትን አለው። ሶ ሰው ኖስታልጂያ አለው። ሶ ሳይክሊክ ፋሽን የሚባለው ነገር ይሄው አሁን ሂዱና አውሮፓ ሀመር የሚቆረጠው ቁርጥና ልብስ ስታይል ለብሶ ይሄዳል። በቃ እንደ ጉድ እንደ እንትን ኒውዮርክ ፋሽን እንትን ሶ ባህልና ፋሽንም ተመልሶ እየመጣ ነው። ሞተ ምንለው ፓንደሚክና በሽታዎች ጠፉ ሲባል አሁን ምንድነው ስንት ሚሊዮን ነው የጨረሰው? ይሄ ምንድነው የሚባለው ስሞል ፖክስ አሁን ተመልሶ ፕላግና እንትን በጣም እየተስፋፋ ነው። አሁን ደግሞ የበለጠ ይመጣል እያሉ ነው። ሌላው እየመጣ እንትን ያለው ሪሶርስ ኮንስትሬንት ነው። ይሄ ሊሚትስ የሚባለው የሃያኛው ክፍለ ዘመን መገም እንትን ላይ ግሪን ሪቮሉሽን ሲመጣ there is no limits to growth በቃ ምንም ሪሶርስ ፋይናይት ነው የሚል አስተሳሰብ ነበር። አሁን ግን ሪተርን እያደረገ ነው። ይሄ የውሃ እጥረት፣ ለም መሬት፣ የሊቲየም ምናምን የሚባሉት ሬር እርዝ ሚነራሎች እጥረት አለ። የአካባቢ ለውጡ የክላይሜት ቼንጅ አንዳንድ ቦታ ላይ ከፍተኛ ውሃ ያመጣል፣ ሌላ ቦታ ላይ ከፍተኛ ድርቅ ያመጣል። እሱም ሌላ ችግር ነው። ዞሮ ዞሮ በአካባቢ ሊሚት በኢንቫይሮንመንታል ሊሚት ምክንያት የስልጣኔ መውደቅ የሰው ልጅ ሊያጋጥመው ይችላል የሚል እንትን አለ። እስካሁን የሰው ልጅን ወደፊት የሚወስዱ ሁለት ነገሮች ነበሩ። በሰውና በሰው መካከል ያለ ግንኙነት፣ ከዛ በሰውና በተፈጥሮ መካከል ያለ ግንኙነት። አሁን ሶስተኛው በሰው ልጅና በአርቲፊሻል ኢንተለጀንስ መካከል ያለ ግንኙነት ሌላው ሶስተኛው መሰረታዊ ነገር ነው። በሰው ልጅና በተፈጥሮ መካከል ያለው ግንኙነትም በጣም ሲሪየስ ቻሌንጅ ሆኗል። ሶስተኛው የመጣው ነገርም እንትን ሆኗል ማለት ነው። ዘ ሪቬንጅ ኦፍ ጂኦግራፊ ይሄም እየተመለሰ ያለ ጂኦግራፊ ዘ ኤንድ ኦፍ ጂኦግራፊ ተብሎ ነው። ዘ ኤንድ ኦፍ ካልቸራል እና አይዲዮሎጂካል ኢኮስ የሚጀምረውስ ምንድነው? ይሄ ፊቸር ይሄ ጊዜ የመጪው ጊዜ በመሰረቱ የኢኖቬሽን እና የኤመርጀንስ ወቅት ነው። ሁሉ ብዙ ነገር ነው የሚጀምረው። አዳዲስ ነገር እንደ ጉድ እንደ አሸን የሚፈላበት የሚቋቋምበት ማናቀው ነገር የሚበዛበት ወቅት ነው። እያንዳንዱ ወቅት እያንዳንዱ ጊዜ የራሱ አዳዲስ ነገር ይዞ ይመጣል። ቴክኖሎጂ፣ ሶሻል። ግን ከዚህ በፊት ከነበሩት አዳዲስ ነገሮች ከመጡት ከዚህ በፊት የነበሩ ፊውቸሮች እንግዲህ 19ኛው ክፍለ ዘመን ለ18ኛው ክፍለ ዘመን ፊውቸር ነበር። 20ኛው ክፍለ ዘመን 20ኛው ክፍለ ዘመን ፊውቸር ነበር እና 21ኛው ክፍለ ዘመን የአንደኛው ክፍለ ዘመን ደግሞ ፊውቸሩ 22ኛው ክፍለ ዘመን ነው። ግን ይሄ ፊውቸር በጣም ይለያል።
ከዚህ ቀደም ከነበሩ ፊቸሮች በሙሉ በተለየ ሁኔታ ታይቶ የማይታወቅ አዳዲስ ነገሮች የሚመጡበት ነው። የአርቲፊሻል ኢንተለጀንስ እና ኢንተለጀንት ማሽን መምጣት፣ ባዮቴክኖሎጂ እና ባዮ ሬቮሉሽን፣ ስፔስ ኮሎናይዜሽን እና መልቲፕላኔታሪ ፊውቸርስ። የሰው ልጅ መልቲፕላኔታሪ ነው የሚሆነው። ስፔስን ቀኝ መግዛት ይጀምራል። በብዙ ክፍለ ዓለማት በብዙ እንደ ፕላኔቶች የሚኖር ፍጡር ነው የሚሆነው። አሁን ካለበት ተወስኖ ማለት ነው። አንድ ፕላኔት ለምሳሌ በ2030ዎቹ ላይ የሰው ልጅ ለመጀመሪያ ጊዜ በማርስ ላይ እግሩን ይረግጣል ይባላል። ማርስ መኖር ምናምን ዝም ብሎ ሳይንቲፊክ ፊክሽን ነበር። አሁን 2030 2040 ላይ ይሳካል ብለው ሰዎች እየተነበዩ ነው። አስገራሚ ነገር ነው ማለት ነው። ይሄ ዓለም አቀፍ አስተሳሰብ እና ዓለም አቀፍ ንቅናቄ በከፍተኛ ደረጃ ታይቶ የማይታወቅ ሁኔታ እየሰፋ ነው። ስነ ጥበብ፣ ባህል እና አዳዲስ አስተሳሰቦችም እንደዚሁ በአሸን እየፈሉ የሚታዩበት ወቅት ነው። አዳዲስ ፊሎሶፊ፣ አዳዲስ ትራንስ ሂውማኒዝም ሙቭመንትስ እናየዋለን። አዳዲስ አይነት ኤክስፕሬሽኖች በአጠቃላይ ከዚህ በቀደም ታይቶ የማይታወቅ ነገር ነው። የሰው ልጅ ከዚህ ቀደም ሰምቷቸው አይቷቸው የማያውቅ አዳዲስ ነገሮች የሚመጡበት ወቅት ምን ወቅት ለመገመት አስቀድሞ ለመገመት የሚያስቸግር ግን ደግሞ ፊውቸር ስታዲን ምናምን ፎርሳይት ቴክኒክ ካላችሁ ለመረዳት የሚያስችል ነው። ከዚህ ቀደም ከነበሩት ፊውቸሮች በጣም የተለየ ፊውቸር ነው ይሄ ፊውቸር ማለት ነው። ቴክኖሎጂካል ሲንጉላሪቲ በኢንተለጀንስ 2035 ላይ 2045 ላይ አርቲፊሻል ኢንተለጀንስ የሰው ልጅን በኢንተለጀንስ ይበልጠዋል ይላሉ። አንዱ እንትን ነው። ትራንስ ሂውማኒዝም ኤንድ ኒው ላይፍ ፎርም። ለምሳሌ የሰው ልጅ በቃ ከሰው ዝም ብሎ ተራ ሰውነት በላይ ይሻገራል። ከ150 ዓመት በላይ መኖር ይጀምራል የሚል ፕሬዲክሽን አለ። ኤጅ ሪቨርሳል ቴክኖሎጂስ ምናምን አሉ። ኮግኒቲቭ ኢንሃንስመንትስ ለምሳሌ ማስታወሻ ምናምን የተማረውን የሚረሳ ያነበበው የሚረሳ ካለ እዚህ ጋር ቺፕስ ይገባለትና እንት ይላል። አዳዲስ እንትን ያሉ የህይወት ያላቸው ነገሮች መፈጠር ይጀምራሉ። የኤአይ ሲንቴቲክ ባዮሎጂካል ኦርጋኒዝምስ ቺመራስ የሚባሏቸው እና በሰው ልጅና በክላውድ ኮኔክትድ ብሬን በሳይቦርግ ኢንሃንስመንት እናየዋለን። መካከል ልዩነቱ ይጠፋል። ኮንፊውዥን ይሆናል፣ ዳይለማ ይፈጠራል። ፖስት ሂውማንስ ወይ ደግሞ ሜታ ሂውማንስ ሰውነትን የሰው ልጅ ደካማ ጎንን ምናምን የተሻገሩ የሰው ልጅ ሊሚቴሽንስ እንትን ያደረጉ ሰዎች ይፈጠራሉ። ከዚህ ቀደም ታይቶ የማይታወቅ የኤቲካል የስነ ምግባር ጥያቄ እንትን ይላል ማለት ነው። እኩልነት ማለት ምን ማለት ነው? አዳዲስ የተፈጠሩ ሳይንሶች ሁሉም መብት የለውም ወይ? ለምን እነዚህ የሚያገኙ ሰዎች የሚከፍሉ ሰዎች ከፍተኛ ክፍያ የሚከፍሉ ሰዎች ሳይንቲስቶች ራሳቸው ከሆኑ ነው። ዝም ብሎ ማንም ሰው ያገኛቸው። እኩልነት የሰው ልጅ እኩል ነው የሚባለው ነገር ሊቀር ነው። ይሄን የተጠቀሙ በቃ የተለየ ይሆናል። ፈተና እንዴት ነው የሚፈተኑት? አሁን እዚህ ጋር ቺፕስ አስገብቶ እንዴት ይፈተናል? ፈተና አስቸጋሪ ነው። ይሄ ጂኦ ኢንጂነሪንግ ሊመጣ ይችላል። የዛሬ 1000 ዓመት ኤክስፒሪየንስ ያደረገው የበረዶ ኮምፕሊትሊ መምከክና የሲ ሌቨል የባህር ጠለል ከፍ ማለት እና የባህር ማዕበል በጣም ሊስፋፋ ይችላል። ጂኦ ኢንጂነሪንግ የሚባለው ይሄን ነገር ለመከላከል የሚያስችል ከፍተኛ የሆነ ኢንተርቬንሽን ያስፈልጋል። የሰው ልጅ የፕላኔቷን ሙቀት ሊቆጣጠር ይችላል። ይሄ ምን ያመጣል? የዛሬ 10 ዓመት የሆነው ባዮስፌር ትራንስፎርሜሽን ሊመጣ ይችላል። ለዛ ምን እናርግ የሚሉት መሰረታዊ ነገሮች ናቸው ማለት ነው። ህዋ ላይ ሰዎች ይኖራሉ ማለት የሆነ ህይወት ያላቸው አካላት ይኖራሉ የሚለውም ብቻችን አይደለም የሚለውን ነገር በዚህ ዘመን ምልክት እየታየ ነው የመጣው። አንፕሬሲደንትድ አንኖንስ የብላክ ስዋንስ የሚሆን አሁን ለምሳሌ ኢንተርኔት ማንም አልገመተም። የሶቪየት መፈራረስን ማንም አልገመተም። ብላክ ስዋን ነው እና አሁንም ይሄ ኳንተም ብሬክስሩ አዳዲስ ፊዚክሶች የዲሞግራፊ ሽፍቶቹ ማህበራዊ አቤቶች ምናምን ስታያቸው አሁንም ሌላ የማይጠበቅ ነገር ሊመጣ ይችላል። ትንሽ ነገሮች ተደምረው ትልቅ ነገር ይፈጥራሉ የሚባለው ኪዮስ ቲዮሪም ተግባራዊ ሊሆን ይችላል ማለት ነው። በጣም ስለተገናኘን በመሰረተ ልማት በኢንተርኔት በምናምን ያ ኢንተርኮኔክትነስ ያልተጠበቀ ሌላ ትልቅ ነገር ሊፈጥር ይችላል የሚል እንትን አለ ማለት ነው። ሌላው ነገር በ2050 ላይ እንግዲህ ሜጀር ሜጋ ቴክኖሎጂስ አሉ የሚጠበቁ
ዓለምን ዶሚኔት ያደርጋሉ ተብለው የሚጠበቁ አርቲፊሻል ጀነራል ኢንተለጀንስ ነው አንደኛው። ሁለተኛው ሲንቴቲክ ባዮሎጂ እና ጄን ኤዲቲንግ ነው። ሶስተኛው ኳንተም ኮምፒውቲንግ እና ኮሚኒኬሽን ነው። አራተኛው ኒውሮ ቴክኖሎጂ እና የአእምሮና የኮምፒውተር ኢንተርፌስ መናበብ ነው። ኦቶኖመስ ሲስተምስ እና ሮቦት፣ ክላይሜት ቴክ እና ጂኦ ኢንጂነሪንግ፣ ስፔስ ቴክኖሎጂ እና ኦፍ እርዝ ኢኮኖሚስ እነዚህ የሰው ልጅ የሚቀጥለው 150 ዓመት ዶሚኔት ያደርጋሉ ይባላል። በ2050 ላይ እንዴት ነው ነገሮች ኢምፓክት የሚሆኑት? ጋቨርናንስ ለምሳሌ የመንግስት አስተዳደር በህግ በኤአይ ይታገዛል። ቢሮክራሲ ኦቶሜትድ ይሆናል። የፖሊሲ አወጣጥ ምናምን በፕላትፎርም የሚመራ ይሆናል። ኢኮኖሚ ዲሴንትራላይዝድ ፋይናንስ ያልተማከለ ፋይናንስን ይከተላል። ስኬርሲቲን የተሻገረ ፖስት ስኬርሲቲ ማርኬት ይሆናሉ እና የስራ እድል የማያመነጩ ኢኮኖሚ ይሆናል። ሴኩሪቲ ኳንተም ፕሩፍ ኢንክሪፕሽን የሚባለው ሊኖር ይችላል፣ ወይ ደግሞ ቶታል ሰርቬላንስ አጠቃላይ ሊኖር ይችላል። ትምህርት ኒውራል አፕሎድ ለርኒንግ እዚህ ጋር አፕሎድ እያደረጉ ኒውራል ላይ ሊሆን ይችላል። ኤአይ ሜንተር ሊኖር ይችላል። ኢመርሲቭ ኖውሌጅ ኢንቫይሮንመንት ሊፈጠር ይችላል። ሁላችንም ማሰብ አለብን ማለት ነው። ጤና ፕሬሲሽን ሎንጊቪቲ የሚሉት የበሽታ መጥፋት፣ ኒውሮ ኢሞሽናል ኦፕቲማይዜሽን። ለምሳሌ አሁን አንቲባዮቲክ የሚባለው ብሮድ ስፔክትረም አንቲባዮቲክ የሚባለው 50-60 ባክቴሪያ የመጣቸው በሽታዎች እንዲሆን ተደርጎ ነው የሚሰራው። አምፒሲሊን፣ አሞክሳሲሊን ማለት ከዛ ደግሞ ለሁሉም ሰው ተመሳሳይ ነው። አሁን ግን ፐርሰናላይዝድ ሜዲሲን እኔ ካመመኝ መረመራለሁ ለኔ የምትሆን ለምን አምፒሲሊን ለምሳሌ አንዱ ወስዶ ያድነዋል፣ ሌላው አያድነውም። አሞክሳሲሊን እንደ አንቲባዮቲክ እኩል አይሰራል። ተመሳሳይ በሽታ ሆኖ በጣም ይለያያል ሪአክሽኑ። ሜዲሲን እና አሁን ዝም ብሎ ዳርክ ሹቲንግ ነው፣ ጨለማ ላይ መተኮስ ነው። ናው ሜዲሲን is going to become precise precision ኖረዋል። ያቺ ላንተ ለዛች ስፔሲፊክ ለባክቴሪያ አይነትና ላንተ ተብላ ትሰራለች። አይደንቲቲም ፍሉድ ነው የሚሆነው። ፍሉድ ዴታ ቤዝ ላይ ሲቲዝንሺፕ ነው የሚሆነው። አልጎሪዝም ዲስክሪሚኔሽን ይመጣል። ባህል ኤአይ ጀነሬትድ አርት፣ ኮሌክቲቭ ሚሞሪ ማኒፑሌሽን፣ ሲንቴቲክ ሚቶሎጂስ በዚህ ሌቭል አፌክትድ ይሆናል። ማን ነው የሚያሸንፈው ኢን ዘ ፊውቸር? ለምሳሌ ቴክኖ ስቴትስ ናቸው። ከሀገራት መካከል አሸናፊዎቹ ቴክኖ ስቴትስ ናቸው። ያ ማለት ምን ማለት ነው? ራሳቸውን በሜጋቴክ ያበቁ በሜጋቴክ ሪሰርች ጥናት ምናምን ሰው ኃይላቸውን ያዘጋጁት ቻይና፣ አሜሪካ፣ ህንድ ይሆናሉ። ሌሎች የሚያሸንፉት ነገር ይሄ ፕላትፎርም ኢምፓየርስ ናቸው። ለምሳሌ ዴታ ባለቤት የሆኑ ካምፓኒዎች፣ ፌስቡክ እንትኖች፣ ዲሴንትራላይዝድ ኔትወርክስ ለምሳሌ ዳኦስ፣ ኦፕን ሶርስ ኢኮሲስተም፣ ቴክ ኢኔብልድ አክቲቪዝም የሚከተሉ እንትኖች፣ ባዮሲቲዝንስ አብሮ ባዮሎጂ እና ሲቲዝንስ አብረው ይሰራ በጋራ የሆነ ነገር መስሎ ይሰራሉ። ያ ማለት ኮሚኒቲዎች ስነ ምግባር ያከበረና ሁሉንም ያቀፈ አካታች የሆነ ዲዛይን እንዲሰራ ይጠይቃሉ። በ2050 ፓወር ኃይል የሚባለው ስልጣን የሚባለው ነገር በመንግስትና በሌሎች ኮድን ካርበን እና ኮንሽስነስን ኮማንድ በሚያደርጉ መንግስት ያልሆኑ ኃይሎች ይያዛል ማለት ነው። ሲናሪዮ ምንድነው? በ2050 ምን ይፈጠራል? አንደኛው ሲናሪዮ ሚረር ስቴት ይፈጠራል። እያንዳንዱ ሰው ዲጂታል ትዊን አለው፣ ምንትያ ያለው በዲጂታል የሚሰራ ይሄ መንግስት ለሶሻል ፕሮግራሚንግ ይጠቀምበታል። ዲጂታል ትዊን ይኖረዋል። ሁለተኛው ጄኔቲክ ጊልድድ ኤጅ የሚባለው ነው። ሁለተኛው ሲናሪዮ ኦንሊ የሀብታሞች የባዮሎጂ ዲዛይኖችን ጄን ኤዲቲንግን ሂማን ኢንሃንስመንትን አፎርድ ስለሚያደርጉ ለሌላው ሰው ተደራሽ አይሆንም። ሶስተኛው ሲናሪዮ ዘ ግሬት ሲንቴቲክ አዌከኒንግ የሚባለው ነው። አይ ምንድነው ይሄ? የሰው ልጅና ማሽን ለመጀመሪያ ጊዜ ተስማምተው ስምምነት ፈርመው
የሰው ኃላፊነት ይሄ ነው፣ የማሽን ኃላፊነት ይሄ ነው ብሎ የሚኖርበት እንትን ነው። አራተኛው ሲናሪዮ ይሄ አቶሞስፌሪክ ጦርነት የሚሉት ነው። አንዲት ሀገር ጂኦ ኢንጂነሪንግ ተጠቅማ የከባቢ አየር ለውጥን ስትከላከል የሌላዋንም ሀገር ሁኔታ ተጽዕኖ ስለሚያሳድር በሌላው ሀገር ሁኔታ ላይ ተጽዕኖ ስለሚያሳድር ይሄ ኢኮ ኮንፍሊክት ግጭት ይቀሰቅሳል። ያ ግጭት ደግሞ ይሄ አቶሞስፌሪክ ዎር ተብሎ ሊጠራ ይችላል ማለት ነው። The future is not powered by machines, it is powered by the stories we believe about machines. If we do not govern technology with wisdom, it will govern humanity with indifference. What we create at planetary scale must be held to planetary responsibility. So future-un shape የሚያደርጉ ቴክኖሎጂዎች ምንድን ናቸው? ይሄ የሰው ልጅ ልምድን፣ ኢኮኖሚዎችን፣ ማንነትንና ፐርሴፕሽንን በሚቀጥሉ 30 ዓመት ዲፋይን የሚያደርጉ የሚወስኑ ፎርሶች አሉ። እነዚህ ፎርሶች እነዚህ ኃይሎች ዝም ብሎ ይመጣሉ ሲባል ግምት አይደለም፣ ኦልሬዲ እየሆነ ያለ ነገር ነው። ማንም ሊያስቆማቸው አይችልም። ግን እናንተ እንዴት እንደምትጠቀሙባቸው የሰው ልጅ እንዴት እንደሚጠቀምባቸው መወሰን ይችላል። እነዚህ ነገሮች አንስቶፐብል የሚሆኑት ማስቆም የማይቻል የሚሆነው በጣፈንታ ምክንያት ሳይሆን እነዚህ ጉዳዮች ከሰው ልጅ ውስጣዊ ማንነት ጋር ዲፕሊ እንትን ያደርጉ ናቸው። ለምሳሌ የሰው ልጅ ከሌላው ጋር መገናኘት ይፈልጋል፣ የማያውቀው ነገር ኤክስፕሎር ማድረግ ይፈልጋል፣ ሐሳቡን መግለጽ ይፈልጋል፣ መማር ይፈልጋል፣ መከራከር ይፈልጋል። እነዚህ የሰው ልጅ ፍላጎቶች ናቸው። እነዚህ 12 ቴክኖሎጂዎች ከዚህ የሰው ልጅ ፍላጎት ጋር በጥብቅ የተቆራኙ ስለሆኑ አይቀሬ ነው። ለምሳሌ ቢካሚንግ በቃ ሁሉ ነገር አፕግሬድ ያደርጋል። ያለቀ ነገር የለም። አሁን ይሄን ይዩት፣ ይሄን አይፎን እንዴ ስንት ጊዜ አፕዴት አድርገላል፣ በየወሩ፣ በየሳምንቱ፣ በየሁለት ሳምንቱ በቃ እንት መከራ ነው። nothing ሁሉ ጊዜ ongoing ነው፣ ቢካሚንግ ነው። የሆነ ነገር ትሆናል የሚቀጥለው ምናምን እና ሁሉ ጊዜ የማያቆም ሁሉም ቴክኖሎጂ አንድ የጋራ ባህሪ ያለው ሁሉም ነገር እንትን ይላል። መሪዎች መሆን ያለባቸው፣ ሰራተኞች መመር ያለባቸው ፐርፌክሽኒዝም የሚባል ነገር የለም። በየሳምንቱ በየሁለት ሳምንቱ የሚቀየር ነገር ነው። መማር ያለባቸው ምንድነው? ፐርፔቹዋል አዳፕቴሽን ነው። ሁሉ ጊዜ በማያቆም ሁኔታ ከአዲስ ሁኔታ ጋር ራስን ያለምዱ መቀጠል ማለት ነው። እንግዲህ የሰው ልጅ እንትን ነው የሚፈልገው፣ ስታቢሊቲ ነው የሚፈልገው። ስታቢሊቲ ደግሞ ማለት ኢኖቬሽን አያስፈልግም ማለት ነው። ያው የምንፈልገው ስታቢሊቲ ነው፣ ግን የሚሆነው ሪኢንቬንሽን ነው። ሌላው ኢንተለጀንስን ሁሉም ቦታ ላይ ኮዲፋይ ይደረጋል። አርቲፊሻል ኢንተለጀንስ ሁሉም ነገር ላይ ይገባል። ሁሉም እቃ ላይ፣ ሁሉም ሰርቪስ ላይ፣ ሁሉም ኢንተራክሽን ሂማን ኢንተራክሽን ውስጥ ይገባል። ይሄ የሚያሳየን አርቲፊሻል ኢንተለጀንስ በጣም ጠቃሚ እንደሆነና የግድ ማወቅ እንደሚገባን ነው። ሁሉም ነገር ደግሞ ይፈሳል። የምትፈልጉትን ነገር ሁሉ ሪል ታይም ማግኘት ይቻላል እና ሁሉም ነገር ይፈሳል ነው። በቃ ሁሉ ነገር ወደ እንደ ወንዝ ነው። ሚዲያው፣ አገልግሎቱ፣ መማር እንትኑ፣ ኮሚኒኬሽን፣ አሴቶች እነዚህ ሁሉ ይፈሳሉ። ፕሮሰስ የምታረጉት ነገር ዋጋ የለውም። ፕሮሰስ ብታረጉትም አብሮ ይሄዳል። የሚሻለው ፓርቲሲፔት ማድረግ ነው፣ መሳተፍ ነው፣ ኖት ፕሮሰሲንግ። ፓራዶክሱ አሁንም የሰው ልጅ የሚፈልገው ክላሪቲ ስታቢሊቲ ነው፣ ቀጣይነትና ግልጽነት ነው። ግን ሁኔታው በፍጥነት ስለሚቀያየር የሚፈልገውን ነገር አያገኝም። አክሰሲንግ ነው። ሌላው ኦነርሺፕ አይደለም ማተር የሚያደርገው መጠቀም ነው። ኦነርሺፕ ካለ ፌድ ያደርጋል። ለምን የሆነ ነገር ገዝታችሁ ከዛ በኋላ ይሄን አይፎን አሁን ይኸውላችሁ ይሄን አይፎን ገዛሁት አይደል? በየስንት ጊዜ ነው የሚቀያየረው? አብሬ ቢገል ቀይር ብል እንትን ነው። አይፎን 11 አይፎን 10 ነው። አይኬፕቲት አንድ ጊዜ ገዛሁት ይዋል። ግን እንደዛ ላርግ ከተባለ አፎርድም ካረኩኝ በየሳምንቱ ይሄ ከመጣ በኋላ 16 ነው 17 አይፎን ወጥቷል። አሚን ይሄ ከመጣ በኋላ 7 ነው 8 አይፎን ወጥቷል። እንደዛ እንትን ነው የሚሆነው። ኢኮኖሚ ከባለቤት ከመሆን ይልቅ መጠቀም እናከራያለን፣ ስትሪም እናደርጋለን፣ እንበደራለን፣ ሳብስክራይብ እናደርጋለን። ልክ እንደ ኡበር ማለት ነው። ኡበር አሁን መኪና አለ። ኡበር የሚባለው ካምፓኒ በዓለም ትልቁ የታክሲ ካምፓኒ፣ ከፍተኛ ገንዘብ የሚያገኘው ካምፓኒ አንድም የራሱ መኪና የለውም። የራሱ ሰው ኦውን አያደርግም። ሰርቪሱን ነው እንትን የሚለው። ኤርቢኤንቢ የሚባለው ትልቁ ሆቴል፣ በዓለም ትልቁ ሆቴል የሚባለው የራሱ ነው የሚለው። የእናንተ ኑሮ ማጠቀሙበትን ምናምን እንትን እያለ ነው ወደ ሆቴል ነው የሚቀይረው። ሌላው ሼሪንግ ነው። ሼር ማድረግ በጣም ኮመን ይሆናል። ዲሴንትራላይዝድ የሆነ ኮራፕት ያልተማከለ የሆነ ትብብር ይኖራል።
ዳታ ሼር ይደረጋል፣ ሪሶርስ ሀብት ሼር ይደረጋል፣ እውቀት ሼር ይደረጋል፣ ክሪኤቲቪቲ ሼር ይደረጋል። በዛ ምክንያት ከኮንትሮል ከመቆጣጠር ይልቅ ኮኦርዲኔሽን ኮላቦሬሽን ላይ ያተኩር ጥሩ ነው። ኦቨር ሼሪንግ ሲመጣ ደግሞ ወደ ኤክስፕሎይቴሽን ይላል ማለት ነው። ሌላው ፊልተሪንግ ነው። ሰው የመረጠውን ፊልተር እያደረገ ነው እንትን የሚለው ዴታ ኤክስፕሎር ስለሚያደርግ ብዙ ነገር የእናንተ ፍላጎት ምንድነው? አሁን አንድ ሁለት ቀን ዘፈን ታዳምጡ ዘፈን ይመጣላችኋል። አንድ ሁለት ቀን መጽሐፍ ፈልጋችሁ እንትን ብትሉ ዘፈን ይመጣል እና ለእናንተ የሚሆን ነገር ለእናንተ የሚችልኩ ለምሳሌ ትራምፕ ብዙ ሙስሊሞችን አይወድም ይባል ነበር እና የዘንድሮ ምርጫም የባለፈው ምርጫ ላይም ትራምፕ ስለ ሙስሊም የተናገረውን ጥሩ ጥሩ ነገር መርጦ በየፌስቡካቸው ያመጣል። ፐርሰናል ክሬቲቭ እንትን ሪሚክስ ማድረግ ሶ ቴክኖሎጂ ሪኮምቢኔሽን ነው፣ እንደገና መቀላቀል ነው። አዳዲስ ነገር ኢንቬንሽን አይደለም። አንድ ሰው በከፍተኛ ደረጃ የመፍጠር አቅሙ የሚጨምረው መልቲ ዲሲፕሊነሪ ከሆነ ነው። ከዚህ ሰው ሰብስቦ አንድ ነገር ይሆናል እና ሶ ሙዚቃው ሪሚክስ ይሆናል፣ ሃይብሪድ ኢንዱስትሪው ሪሚክስ ይሆናል፣ ኤአይ እና አርት እንትን ይላል፣ ባዮቴክ እና አግሪካልቸር ሚክስ ያደርጋል። እንደዚህ እያለ ሌላው ኢንተራክቲንግ ነው። ኢንተራክት መደራረግ አንዱ 9ኛ ፎርስ ነው የሰው ልጅ እንትን የሚወስድ ማለት ሶ ኢመርሲቭ የሆነ መልቲ ሴንሰሪ የሆነ ሰርፌስ እንትን ሶ ቴክኖሎጂ በጣም ኢመርሲቭ ይሆናል። የበለጠ አሁን ክሊክ ነው የምናደርገው አይደል? ክሊክ ነው የምናደርገው፣ ተቺንግ ይሆናል። አሁን ቴክስት ነው የምንልከው፣ ኖ ቶኪንግ ይሆናል፣ ሴንስ ሜኪንግ ይሆናል፣ ሴንሲንግ ይሆናል። በእንትናችሁ በዝነድ ሆናችሁ ሶ ቴክኖሎጂ በዚህ ሌቨል እንትን ያደርጋል፣ ኢቮልቭ ያደርጋል ማለት ነው። ህይወት በሙሉ ቶታል ዳቲፊኬሽን ትራክ የሚደረግ ነገር ነው የሚለው ኤቭሪቲንግ ካን ቢ ትራክድ። ትራክ የማይደረግ ነገር የለም በዚህ ወቅት ማለት ነው። ትራክ የማይደረግ ነገር የለም ማለት የሰው ልጅ ህይወት በሙሉ ዴታው ኮዲፋይ ተደርጓል ማለት ነው። ሌላው ይሄ የሚቀጥለው ዘመን የጥያቄ ዘመን ነው የሚሆነው። ጥያቄ የኢንኳይሪ ኦቨር አንሰርስ ከመልስ ይልቅ ጥያቄ መጠየቅ ሶ አባንዳንት ዴታ ነው ያለው፣ ልክ የሌለው ዴታ ነው ያለው፣ ልክ የሌለው ኢንፎርሜሽን ነው ያለው። በዛ ምክንያት ብዙ መልስ አለ። ዋናው ጉዳይ ጥያቄ ነው እንጂ መልሱ። ስለዚህ ከጥያቄ ይልቅ ከመልስ ይልቅ ጥያቄ ማተር የሚያደርግበት ዘመን እንደርሰናል። ሌላ ሁል ጊዜ ቢግኒንግ አለው። ሁል ጊዜ ፊውቸሩ ሊገባ አንድ ቀን መግቢያው ላይ መባቻው ላይ ያለ ነው እና በጣም ብዙ እንትን ብንሄድም ከዲጂታል ኤራ ፕሮሚስ አንፃር ምን ሊሆን እንደሚችል ስታስቡት ገና መጀመሪያው ላይ ያለ ነው። ምንድናቸው 12 ሜታ ፓተርኖች ምንድናቸው? አንደኛ ዲሴንትራላይዜሽን ነው። ፓወር ፖለቲክስ ምናምን ወደ ጥግ ወደ ኤጅ ስነንት የሚለው ተጠቃሚዎች ፈጣሪዎች ኔትወርኮች ይሄዳል። ዲማቴሪያላይዜሽን ይሆናል። ፊዚካል የሆነ ነገር ሁሉ ዲጂታል ይሆናል። ዳይናሚዝም በከፍተኛ ደረጃ ይጨምራል። ፊክስድ የሆነ ሞዴል ወደ ፍሉድ ኢቮልቭ ወደ የሚያደርግ ኢኮሲስተም ያደርጋል። ሂውማን አምፕሊፊኬሽን ቴክኖሎጂ የሰው ልጆችን አይተካም። የሰው ልጅን ሪች የሰው ልጅ ተጽዕኖ እንዲጨምር ነው የሚያደርገው ይላሉ። ብለርድ ባውንደሪስ በተጠቃሚና በፈጣሪ መካከል በሰውና በማሽን መካከል ከሪል የሆነና ቨርቹዋል መካከል በእንትኖቹ ድንበሩ ይጠፋል። ሶ ምን ይላል? you will be codifying everything, flowing everything, screening everything. The future happens slowly then all at once. Don't resist the inevitable. shape it ይላል። አይቀሬ ነው ይሄ ፊቸር። ሼፕ ማድረግ ይችላል እንጂ ሬዚስት ማድረግ አይገባም። ሌላው ይሄ ዘመን ደግሞ የተርቡላንስ ዘመን ነው። ተርቡላንስ ማለት የማያቋርጥ አለመረጋጋት፣ ሁሉ ነገር አይገመት የሚሆንበትና ብዙ ነገሮች የምናውቃቸው ነገሮች የሚፈርሱበት የሚያቆሙበት ነው። ጂኦፖለቲካል አፕሄቫል ለምሳሌ እንትን ይላል፣ ጦርነት፣ የሌላ ሀያል ሽግግር፣ ቴክኖሎጂካል ዲስራፕሽን፣ ኤአይ፣ ኦቶሜሽን፣ ሳይበር ትሬት፣ ኢኮኖሚክ ቮላቲሊቲ፣ ኢንፍሌሽን፣ የዋጋ ግሽበት፣ ሪሴሽን፣ ሳፕላይ ቼን ፍራጂሊቲ፣ ሶሻል ፍራግመንቴሽን፣ ማህበራዊ መንፈራቀቅ፣ ዋልታ ረገጥነት፣ የማንነት ግጭት እና ስደት አካባቢን በከፍተኛ ደረጃ ብሬክ ዳውን ያደርጋል። በከፍተኛ ደረጃ ክላይሜት ቼንጅ፣ ፓንደሚክስ፣ ናቹራል ዲዛስተርስ፣ ኢንፎርሜሽን ኩዮስ፣ ፖስት ትሩዝ፣ ሚስ ኢንፎርሜሽን፣ ሚዲያ ዋርፌር እንደዚህ ነው። ሶ ምን ይላል? ተርቡላንስ ኢዝ ኖት ኤ ፓሲንግ ስቶርም ኢት ኢዝ ዘ ኒው ክላይሜት። ዝም ብሎ የሚያልፍ ነገር አይደለም። እዚህ ክላይሜቱ ራሱ
the very climate ይሄን አንድ ዴታ እንደሚያሳየው 83% ተቋማት የቢዝነስ ተቋማት ምናምን ተቋማት ፊውቸር ሬዲ አይደሉም። ፊውቸር ሬዲ ማለት ነው የሚመጣውን ቀውስ ሃንድል እናርገን ፕሪፐርድ ነን ተዘጋጅተናል ቴክ ኬር እናደርጋለን የሚሉት ሲኢኦዎች ከሚሉ ሲኢኦዎች መካከል ሲኢኦዎች ተዘጋጅተናል በምር የሚሉት 14% ብቻ ናቸው። 70% ለውጥ የሚወጡበት ምክንያቶች 70%ቱ መሪዎች የመሪዎች ኢንአክሽን ነው። በጊዜ በሚገባው ሁኔታ እርምጃ መውሰድ አለመቻላቸው ነው። አይበገሬ ካምፓኒዎች ተቋማት በ30% እና ከዚያ በላይ በሆነ ሁኔታ ከቀውስ የማገገም አቅም አላቸው። በቀውስ ወቅት ዓለም የሚያስፈልጋት ማኔጀሮች ሳይሆን ሚኒንግ ሜከርስ ነው። አንድ ሰው መምራት ያለበት ለመቆየት አይደለም፣ ለማረጋጋት ወደ አድማሳዊ እንትን ለመውሰድ ትራንስፎርም ለማድረግ ነው። የተቋማት ባህል ሾክን የሚቋቋም ሲያስፈልግ ቶሎ ብሎ ከነገሮች ጋር የሚላመድ እና የሚያስፋፋ የተለመደ ምትሆኑ የሚያስፋፋ ነው። በሚቀጥለው ዘመን ትርጉም ያላቸው ተፈላጊ የሆኑ መሪዎች መሆን ከፈለጋችሁ ከግራ መጋባት ትርጉምን፣ ግልጽነትን፣ ወንን ከቀውስ ይቻላል የሚለው መንፈስ ከጉዳት ማምጣት መቻል አለበት። ይሄ ትውልድ እንደዚህ አይነት ትውልድ ነው፣ እንደዚህ አይነት ግለሰብ ነው መሪ መሆን የሚችለው። አጠቃላይ የሚረዳን ይሄ ዘመን የተለየ ዘመን ነው። ፍጹም የተለየ ዘመን ነው። እንዳያችሁት ከፍተኛ ዝግጅት ይጠይቃል፣ ከፍተኛ የሆነ ስራ ይጠይቃል። በዚህ ሂደት ውስጥ የዩኒቨርሲቲ ተቋማት ምሁራን ኢንተሌክቹዋልስ ትልቅ ሚና ሊጫወቱ ይችላሉ።